ያልነበርኩትና በጣም አሞኛል። ያመመኝ ነገር ምንድነው? መጀመሪያ ልናገር የምፈልገው ወንድሞችን ነው። እባብ ነው። እባብ በትምህርት ልዩነት በግ ሊሆን ስለማይችል ወይም ደግሞ እባብነቱን ትቶ ይሄ የተሻለ ነገር መሆን ስለማይችል ብዙ ጊዜ በፍቅር የቀረቡንን ሁሉ ሄደን እናገኛቸዋለን። ለዚህም ነው ፎቶአቸው እየተያዘ ያለውና ዮሐድን ፎቶ አለ ምናምን የዮሐድ ፎቶ ከተፈለገ እኮ ሊገኝ እኮ ይችላል፣ ግን አድራሻቸው ልክ አይደለም፣ ስህተት ነው። እኔ ቪዲዮ ሰርቻለሁ ያሬድዬ፣ በዚህ አጋጣሚ አሁንም ቪዲዮ ሰርቼ ነው የመጣሁት እና ሁላችንም እንድንቆም የምፈልገው ከወንድማችን ዮሐድ ጎን ነው። ዮሐድዬ በፕሮቴስታንት ላይ ጥልቅ የሆነ እውቀት ያለው ልጅ ነው። እስልምና ላይ ጥልቅ ያለው እውቀት ያለው ልጅ ነው። ነገር ግን ፎሎ እየተደረገ ያለ ልጅ አይደለም እና የምትችሉ ሰዎች ዮሐድ ንጉሱ ብላችሁ ሰርች ስታረጉ ይመጣላችኋል። እሱን ፎሎ አድርጉት ሁላችሁ። እኔ እንኳን በቅርቡ እንኳን ወደ ኦርቶዶክስ ተዋህዶ የተቀላቀልኩት እንኳን 300,000 ፎሎወር ደርሻለሁ። እኔ ተመስገን ከዮሐድ በተሻለ እውቀት ኖሮኝ ወይም ደግሞ እንደ ዮሐድ እህት ወንድሞቼን እየመገብኩኝ አይደለም። ፈትፍቶ የሚጋብዝ ፈትፍቶ የሚያጎርስ እግዚአብሔር ቃልን የሚያስተምር ድንቅ ወንድማችን ነው ዮሐድ እና ዮሐድ የተሻለ እውቀት ያለው ሰው ነው። ሁላችሁ በተቻላችሁ መጠን ፕሮፋይል ቻሌንጅ አለላችሁ። ለምን ቢባል ፕሮፋይል ቻሌንጅም አለው። አንድ ሰሞን ፕሮቴስታንት ቤት እንደቆየው ያሬዶ ያውቃልና የሆነውን ሰውዬ ፕሮፋይል ቻሌንጅ እናደርገዋለን። አንደኛውን ፕሮፋይል ቻሌንጅ እናደርጋለን። ይሄ ጎጠኝነት ምናምን ውስጥ ይከታችኋልና ፕሮፋይል መቀየር የምትችሉ ሰዎች በፍቃደኝነት ቀይሩ። ነገር ግን ፎሎ ግን አለማድረግ ግን አይቻልም። ዮሐድን ፎሎ አድርጉት። የፎሎ ቪዲዮ ይሰራለት። ቀጥሎ ደግሞ እግዚአብሔር አምላክ ይመስገን በዮሐድ ላይ ያለው እውነት የሆነው ክርስቶስ ኢየሱስ የገለጠውን እውነት ማሸነፍ ስለማይችሉ ትልቁ ቻሌንጃቸው ምንድነው? በዚህ ሚዲያ ላይ ወይ ማሳሰር ወይ መግደል ነው እና ፎቶ አለኝ አምጣው ምናምን ብሎ መዛት እስከዚህ ድረስ ላይቭ ስክሪም ላይ 4000 ሰው 3500 ሰው ቁጭ ብሎ እንዲተሰብስቦ አሁን ፎቶውን አምጣው አሁን ለኔ ላክልኝ በውስጥ ማለት ምን ማለት ነው? የመጀመሪያው ጉዳይ። አልፎ ተርፎ ደግሞ አንድም ቀን ኦርቶዶክስ ፕሮቴስታንትን ለማጥቃትም ሆነ ሙስሊምን ለማጥቃት ጴንጤና ኦርቶዶክስ ወይም ደግሞ ጴንጤና ሙስሊም ወይም ደግሞ ኦርቶዶክስና ኤቲስት አንድ ላይ ተስማምተው የሆነ ሃይማኖትን ለመምታት መተው አያውቁ። ሁልጊዜ የምናየው በፕሮቴስታንት ቤት ውስጥ አንድ ኤቲስት አለች። እሷ ኤቲስት ጴንጤንና ሙስሊምን ለማጋባት ትመጣለች። እሷን ያሞግሳታል። ከዛ በኋላ ደግሞ ሙስሊሞችን እንደዚህ የሰደበበትን አዳማ ነው የሚኖረው በቃ አለቀለት ብሎ እስከ ማውራት ድረስ ኳይ ምንድነው ዓላማው? እንደዛ ማለት ነው። አልፎ ተርፎ ደግሞ ሙስሊሞችስ ገዳይ ናቸው ወይ? ሙስሊሞችን የሰደበበትን ፎቶን አምጣው ማለት ስትናገር ምንድነው እያወራ ያለ? ኤርሚያስ አበበ በግልጽ ፎቶን አምጣልኝ። ዮናስ ሙሉነ እንኳን ሁልጊዜም ወረኛ ነው፣ ቁም ነገር ላይ የለም፣ እናውቀዋለን። ከዚህ በፊት ጆን ዳንኤል የሚባል አንድ ቲክታከር አለማይ ላይ የሚሰራ ቲክታከር ፕሌን ላይ እንደዛ ሲያደርግ ላይቭ ገብቶ ልጁ ላይ እንደዚህ ያከረረበት ዮናስ ማኛው ነው ዮናስ ሙሉነ የሚሉት ነው እንደዛ ያከረረበት። አይዞ ፎቶ አንስቼዋለሁ ስክሪንሻት አድርጌዋለሁ ሲል ነው ልጁን ገደል ውስጥ የከተተው። አውሪ እንጂ አድራጊ አይደለም ዮናስ ሙሉነ። ግን ወንድሞቻችንን የመጠበቅ ግዴታ አለብን። ዮሐድን የመጠበቅ ግዴታ አለብን። ከዮሐድ ጎን የመቆም ግዴታ አለብን። በትምህርት አቅቷቸዋል። በትምህርት ያቃታቸውን ምን ማድረግ ነው የሚጀምሩት? ማሸሽ። ከዚህ ሚዲያ እንዳይመጡ ፎቶአቸው አለኝ እንትናቸው አለኝ ያለው ማሸሽ። ጠፉ ብንባል የምንበዛበት የተወለድነው ደግሞ በክርስቶስ ኢየሱስ ደም መሆኑን ማለት ወንድም ከወንድሙ ጋር አብሮ ሲቆም ነው። ወንድሞችን የመጨረሻ ለመከር የሚገባው አንድ ነገር ብቻ ነው። ከፕሮቴስታንቶች ጋር ነገርን በልክ ማድረግ። በቃ አወቅናቸው ብለን እኛ ውስጥ ያለውን ፍቅር ለነሱ እየሰጠን እነሱ ደግሞ እንደ ተኩላ የኛን ነገርን የሚቦረብሩ ከሆነ ልክ አይደለም ማለት ነው። ያሬዲ በጣም ስሜታዊ ሆኜ የተናገርኩት ይቅርታ ለስሜታዊነት። ቪዲዮ ሰርቻለሁ። ቪዲዮን ገብታችሁ ሪፖስት አድርጉልኝ። አመሰግናለሁ ወንድሜ።
እናመሰግናለን። እረዳችኋለሁ። ባይዘዌ እኔ ቤቱንም የከፈትኩት በደንብ ሰው ሀሳብ እንዲሰጥ ነውና ምንም ስሜት አይነት አይደለም ማለት ስሜት ያደርጋል፣ ኢሞሽን ያደርጋል እና ቃላቶቻችሁም ችግር የለውም ከምን አንጻር እንደተነገረ ስለምናውቀው ማለት ነው። እኔ በጣም የሚገርመኝ ነገር አንዳንዴ እንደዚህ ልክ በጣም ተሰምቶኝ ስናገር አንዳንድ ሰዎች ይመጡና ተቃራኒ እምነትን ለምሳሌ ፕሮቴስታንትን ከሆነ የምናገረው ቢመጡና አንተ ዲያቆን አይደለም ለምን እንደዚህ ትናገር ይሉኛል። በፊት ወይኔ እውነታቸውን እኮ ነበረ። አሁን ላይ ግን ለካ እንደዚህ የሚሉኝ በቃ ዝም በሉ አትናገር ለማለት ነው ለካ እንጂ እኔን እውነት አክብረውኝ አይደለም። ምክንያቱም እኔ ከተናገርኩት በላይ ሌሎቹ ሲናገሩ ምንም አይመስላቸውም። የእነሱ ቤተ እምነቶች እኛም በደንብ አድርገው ሲያጥረገርጉ ምንም አይመስላቸውም። ኢየሱስ ጌታ ነው ይላሉ። ልክ እኛ መናገር ስንጀምር ግን ምን ይላሉ? ኧረ አንተ ዲያቆን ነህ፣ ኧረ አንተ እንዲህ ነህ፣ ይሄ ከአንተ አይጠበቅም። ኖ ለምን እንደማይጠበቀው ከኔ ወንድምህ ሲናገረው ትክክል ሆኖ እኔ ስናገረው ከአንተ አይጠበቅም እንዴት ትለኛለህ? አየህ፣ አይሆንም ይሄ። ስለዚህ በደንብ እኛም ራሳችን መስተካከል አለበት። ተሜ መስተካከል አለበት። እኔ ሁላችንም እዚህ ያለው ሰዎች ከዚህ በኋላ እንትኑ መስመር ሊኖረው ይገባል። የምንገባበት ቤቶች መስመር ሊኖራቸው ይገባል። ግንኙነቱ መስመር ሊኖረው ይገባል። ብዙ ነገር መስመር ካልያዘ የዋህነት ነገሩ ብቻ ዋጋ ያስከፍላል እና በዛ መልኩ ይታሰብ። ዲያቆን መኳንንት እንኳን በሰላም መጡ። ቢኒ ቅደምና ወደ ዲያቆን እንሄዳለን። ዲያቆን ቪዲዮ እንዳይዘጉ እሺ። አሁን ሞገስ ያሉት እርሶ ኖት። ገና ደግሞ እየነኩ ነው መሰለኝ። ቢኒዬ እሺ፣ እንዴት አመሻችሁ? እንዴት አደራችሁ? ሰላም ብያለሁ። እግዚአብሔር ይመስገን። ኦኬ፣ እሺ። ምናልባት እኔ አጠር ያለች ሀሳብ ውስጥ በእርግጥ እኔ ብዙም አልገረመኝም ይህ ነገር መደረጉ አልገረመኝም። ምክንያቱም ቅድም ቤትም ተናግራለች። በአማን ብቻ ሳይሆን አቤል አቡናን ምን ያህል እንዴት እንዳሳሰሩት ሊገሉት ትንቢት ሁሉ ይናገራሉ እኮ ባይዘው ትንቢት ሁሉ መጣልን ሲገደል አየን ምናምን ብለው እኮ በአደባባይ ይናገራሉ። ይሄ የፕሮቴስታንት ይቅርታ አድርጉልኝ በጭም መንፈስ ከየት እንደሚቀዳ እኮ ያየንበት ነው። ለወንድሞቻቸው እንኳን የማይራሩ ናቸው። ኤኒሃው ወንድሞቻቸውን በጥቅማቸው በክብራቸው ከመጣህባቸው ወንድሙን ራሱ ለማስገደል ምንም ችግር የለባቸው። ሰው መንፈሳቸው ከየት እንደሆነ የሚታወቅ ነው የነሱ መንፈስ እና በጣም የተለጠጠ ጉራ አለባቸው፣ ክብር አለባቸው። ክብራቸው ከክርስቶስም በላይ ነው። ያው ክርስቶስን የሚሰድብ ሰው ጋር እንኳን ህብረት ለማድረግ ምንም ችግር የለባቸው። የነሱ ስም ተነሳ፣ ተሞገሱ። አንድ ቀን ክርስቶስ ስትሳደብ የነበረች ስላሴን ስትሳደብ የነበረችን ሴት አምጥተው ለማንገስ የዚህን ያህል ደረጃ የሄዱበት ርቀት በጣም የሚያስተዛዝብ ነው። በጣም የሚያስጠላ መኮፈስ አለ። ያ መኮፈስ ደግሞ ትቢቱ አምጥቶባቸዋል። ትቢት ደግሞ ገዳይ ሁሉ አድርጓቸዋል። ባይዘዌ ማንም ሰው ቢሞት በክብራቸው ከመጣ ማንም ሰው ቢሞት ደሙ ቢፈስ ምንም ዋጋ ግድ ያላቸው አይመስለኝም እና በዚህን ያህል ደረጃ የሆኑ ሰዎች ናቸው ይታወቃል። ስለዚህ አሁን በህወሓት ላይ ያደረጉት ነገር ምንም ሊገርመን አይገባም። ከዚህ በላይም ቢችሉ ከዚህ በላይም ያደርጋሉ። ሊያሳፍኑትም ሊያስገድሉትም ይችላሉ ቢቻላቸው ማለት ነው። ይሄን ለማድረግም ሞክረዋል። ለማስያዝም የሞከሩበት አጋጣሚ ያለ ወደኋላ ሄደን ካረሳ ነው በስተቀር ሾርት ሚሞሪ ካልሆነን በስተቀር እነ ኤርሚያስ ምን ሲያደርጉ እንደነበረ የሚታወቅ ነው። በእነሱ መገረም የለብንም። እኔ በጣም የተናደድኩት ግን ይቅርታ አድርጉልኝ፣ በጣም የተረሱ የነበሩ ሰዎችን አላግባብ የኛ ልጆች ናቸው ሄደው እንደዚህ ያገነኗቸው። እውነት ለመናገር በቃ ተረስተው ነበር እኮ ከጥቅም ውጭ ሆነው ወጥተው በቤታቸው ሰው እንኳን የሚገባላቸው አልነበረም። እና ግን አንዳንዴ ከኛ ልጆችም ክብር የሚፈልጉ የራሳቸው ማንነት የሚፈልጉ ሰዎች ሄደው ተረሳነ ያሉ ሰዎች ሄደው እንደዚህ ያመጡ ወደ ላይ ያወጣቸው እነሱ ናቸው። ባይዘው ጥሩ ስራ ተሰርቶ ነበር እና ተሳዳቢ እንደሆኑ ወንጌል እንደማይሰብኩ ይታወቃል። የራሳቸው ሰዎች ፕሮቴስታንቶች ሳይቀሩ እናንተ ምንም አልሰበካችሁ፣ ምንድነው ከእናንተ የተማርነው ነገር ጥላቻ ብቻ ነው፣ ወንጌል የት አለ ብለው ትተዋቸው ሄደው ነበር። የማይሆን ነገር የተሰራ ነገር አለ። ይሄ ትክክል አይደለም። ይሄ መታረም አለበት። በአደባባይ እንደዚህ የሰሩ ሰዎችም እንደዚህ አይነት ነገር ሊወቀሱ ይገባቸዋል። ለምንድን ነው ምን ሊደረግ ነው እነሱ ጋር የተሄደው? በመጀመሪያ ደረጃ ሰው ጠፍቶ ነው? ዝና ተፈልጎ ነው? ምን ተፈልጎ ነው?
እና የማይሆን ነገር ተሰርቶ እንደዚህ አይነት ነገር ውስጥ እንዲሆኑ ያደረጓቸው የኛው ልጆች ናቸው። እና ይሄ በጣም ሊታረም የሚገባው ነው። አሁንም ቢሆን ውይይት እነሱን መጥራት አያስፈልግም። ከነሱ ምን ይገኛል ነው። እኔ ለምንድን ነው ኢግኖር ቢደረጉ እኮ እዛው ሙሽሽ ይላሉ። ምንድነው ከነሱ የሚገኘው? ውይይት ራሱ በኮንዲሽን የሚወያዩ ሰዎች የሆነ ቦታ ላይ ተቸክለው ቀርተው ይሄን ካልተወያያችሁን አንወያይም የሚሉ ሰዎች ሁሉ ጊዜ ለመተቸትና ለመሳደብ ወይም ደግሞ በሚያዋጣቸው ያዋጣናል ብለው በሚያስቡት ብቻ ነው ለመወያየት የሚፈልጉት። ኢቭን ያም ደግሞ ትምህርት ይሰጣል ብለው ሳይሆን ሰዎችን በዚህ እናሸማቀቃለን ወይም ደግሞ እንትን እንላለን ብለው በሚያስቡት ነው። እንደዚህ አይነት ሰዎች ጋር ምን ያስፈልጋል ነው? ምን ያደርጋል? ስለዚህ እኔ እንደኔ አሁንም ቢሆንም ምንም አይነት ከእንደዚህ አይነት ሰዎች ጋር ውይይት የሚባል ነገር ማድረግ አስፈላጊ አይደለም። በቃ ንቆ መተው ነው። እነዚህ ባለጌው ናቸው፣ ስድ ናቸው፣ ነፍሰ ገዳዮች ናቸው። ኦኬ፣ በድህነት ላይ አይወያዩ፣ በመሰረታዊ ጉዳይ ላይ መወያየት አይፈልጉም። የጠበበች መስመር ውስጥ ነው ያሉት። ያችን ነገር ካልነካላቸው ውይይት የማይፈልጉ ሰዎች ናቸው። ያችን ደግሞ የሚፈልጓት ለምን እንደሆነ ይታወቃል። ስለዚህ በእነሱ ወጥመድ ውስጥ ዘሎን የገቡ የኛ ልጆች ናቸው እና አሁንም ቢሆን የእነሱ ወጥመድ ውስጥ መግባት አስፈላጊ አይደለም። በዛ መስመር ውስጥ መሄድ አስፈላጊ ነው ብዬ አላስብም፣ እንደኔ ማለት ነው። እና በፍጥነት ከዚህ ሀሳብ ውስጥ ወጥቶ መተው ነው፣ ስራችሁን መስራት ነው። ገብቷል። በጣም ብዙ ስራ ተሰርቶ እኮ ብዙ ሰዎች መጥተዋል የራሳቸው። ይኸው ተሜ ራሱ እኮ የዛ ውጤት እኮ ነው። ከኤርሚያስ ጋር በተደረገ ውይይት አይደለም ተሜ የመጣው። በቃ ወንጌል ስለተሰራ ሌላም ብዙ ሰዎች የመጡት እኮ በዛ መንገድ ነው እንጂ ከእሱ ጋር በነበረ ውይይት ወይም በዛ ብጭቅጭቅ አይደለም። ስለዚህ የከሰመን ሰው አውጥቶ ላይ ማድረግ ተገቢ አይደለም፣ ትክክልም አይደለም። ስለዚህ ከዚህ መስመር ውጡ ነው የምለው። አሁን ሌሎችም ቢሆን እንዲህ አይነት ውይይት ለሚወያዩ ሰዎችን ውይይት ጥሪ ያርጉላቸው። እንዲህ አይነት ሰዎችን አያስፈላጊ አይደለም፣ ተዋቸው። በራሳቸው ጊዜ ከስማሉ። ባይዘው ከስመውም ነበር በራሳቸው ጊዜ ለፍልፈው ጮሆ መጨረሻ ላይ ሰው የማይገባላቸው ደረጃ ደርሰው ነበር። ኦኬ። እና እንደዚህ አይነት ነገር ቢደረግ መልካም ነው ብዬ አስባለሁ። ከዛ ውጭ ዩሃዴን ልክ ነው፣ ዩሃድ አግባብ አይደለም። 70-80 ሺህ ፎሎወር ይዞ እስካሁን መሆን አልነበረበትም ዩሃዴ ማለት ነው። እና እሱን ሰዎች እንትን እንዲሉት ማድረግ መቻል አለብን፣ መያያዝ መቻል አለብን። ፎሎን ማሳደግ ነው። ከዛ በተረፈ ምንም ሙስሊሞችም ቢሆኑ ምንም የሚያመጡት ነገር የለም። የዩሃድ ፎቶ አላቸው ይታወቃል። በቪዲዮ እኮ የሰራ የነበረ ነው አይደለ እንዴ? ከኛ ጋር ቪዲዮ ወጥቶ ከኢዮብ ጋር በፊት ለፊት ቪዲዮ ሁሉ አለው ዩሃዴ። ስለዚህ አዲስ ነገር አይደለም። ሲጀመር ምንም የሚያመጡትም ነገር የለም። ስለዚህ ከዚህ አንጻር ዩሃዴም ብዙም ፓኒክ እንዳይሆን የሚያስፈራ ነገር የለም። ለዩሃድም ቢሆንም ካለም ደግሞ የሚደረገው ነገር ይደረጋል። ግን አይመስለኝም፣ በዛ ደረጃ ያለ አይመስለኝም። አሁን ላይ ስጋት የለም። ግን ፎሎ ማድረግ አለብን፣ ዩሃዴን መከተል አለብን ሁላችንም። 100 እና 200 ሺህ ከዛ በላይ መግባት አለበት ዩሃድ። ለምንድነው እስካሁን እዚህ ያለው የሚለው የሚያስቆጭ ነው ማለት ነው። እና ይሄን ሀሳብ ነው የምሰጠው። ያሬድዬ አመሰግናለሁ። እሺ ቢኒሻ በጣም እናመሰግናለን። ዛሬ እንዳልኩት ያው እስልምና ላይ የምትሰሩ ወንድሞች በተለይ እህቶች ለእናንተ ቅድሚያ የሰጠሁትም ለዛም ነው። ቢኒን ፎሎ ያላደረጋችሁ ፎሎ አድርጉት። ቢኒ እንኳን በጣም እንዲሁ የቢኒ ፎሎ መቼ እንደሚያድግ የዳግም ምጽአት ዕለት እንግዲህ ነው የሚሆነው። እንዲሁ ፎሎ ሳያድግ ራሱ ያው ልንሞትም እንችላለን። ቢኒን ሳና ቢኒ በጣም ይኸው ምንም ጥሩነቱ ምንም አይመስለውም። ፎሎ አደገ ቢኒ ዋናውን ማስተማሩን ብቻ ነው የሚያየው። እና ቢኒዬን ፎሎ አድርጉት። እሺ ቤትሻ ሀሳብ አለሽ እንደ ዲያቆን ከመቀጠላቸው በፊት? የረሳሁት ነገር አለና ምናልባት የሚገባ ሰው ካለ በእኔ የምትክ ሀሳብ ሰጭ ብውረድ ሜይ ቢ የሚገባ ሰው ካለ ፈጥፍጠኝ። ምንድነው ሀሳብ የመሰላችሁ ለእኛ ለኦርቶዶክሳውያኖች ነውና ብዙ ጊዜ ያው እዚህ ሚዲያ ላይ እንደምናየው ነገር ያው ማቀራረብ ይበዛልና ጥንቃቄ ብታደርጉ ማለት ልክ አለው አይደለ? እስከ ገበናችሁን እስከ ማሳየት ድረስ ባትሄዱ እያንዳንዱ ነገር ልክ አለው እና አክሊልም ቢሆን ሌሎቻችሁም እዛ ያላችሁ ፕሮቴስታንቶች ላይ የሚሰሩ ሰው አሁን ላይ እናት አባት የሚታመንበት ዘመን ላይ አይደለንም ያለ ነው። ስለዚህ
ትናንትና ተዋወቅን ብላችሁ ቤታችሁ ገበናችሁን የምታሳዩ ሰዎች በቃ እኔ በጣም ነው ማዝንባችሁ፣ የምር ማለት ነው። እንደዛ አይደረግም። የተዋወቃችሁት ሚዲያ ላይ ነው እንጂ የእናትህ የአባትህ ዘመድ አይደለም። ወይ ደግሞ የሆነ የሚያስተሳስራችሁ ነገር ኑሮ ሳይሆን ሚዲያ ላይ ተዋወቃችሁ፣ ከዛ በኋላ ገበናችሁን ማሳየት ግን ጥሩ አይደለም። ቤት ውስጥ ገብቶ ገበናን እስከ ማየት ድረስ የደረሰ ጓደኝነት ባይኖራችሁ ጓደኝነታችሁ ልክ ብታበጁለት ጥሩ ነው። ምክንያቱም ለዚህ ነው እየተዳፈሩ እንደዚህ አደርጋለሁ እያሉ ያሉት ያንን ነው። ኦኬ ገበናችሁን እያሳያችሁ ስለሆነ ልክ አድርጉት፣ ልክ አበጁለት። ማለት መስመር አለው፣ ለእያንዳንዱ ነገር መስመር አለው። ለጓደኝነት መስመር አለው፣ ለእህትነት መስመር አለው፣ ለአባት ለእናትም እንደዛ መስመር አላችሁ። እያንዳንዳችሁ መስመር አላቸው እና ቢያንስ እንኳን ይሄን ብታበጁና ራሳችሁን ብታስከብሩ። እናንተ ስትከበሩ ነው ኦኬ ቤተሰቦቻችሁ ማክበር እና እናንተ ስትከበሩ ነው ሌላውን ማስከበር የምትችሉ። እናንተ ስትከበሩ ነው ቤተክርስቲያናችሁንም ማስከበር የምትችሉት ማለት ነው። እናንተ ሳትከበሩ ቤተክርስቲያናችሁ ማስከበር አትችሉም። ምክንያቱም ውስጡን ገብቶ ያወቀ ሰው አንተ መምታት ቀላል ነው፣ በጣም ቀላል ነው እና ቢያንስ ፕሮቴስታንት ላይ የምትሰሩ እኔ ሁላችሁም ማለት ነው እዚህም ያላችሁ ሰዎችም ፕሮቴስታንት ላይ የምትሰሩ ሙስሊሞች ላይ የምንሰራ ያው አንታወቅ እዚህ ቢኒያምን ከዚህ የዘለለ ከዚህ ከማውራ የዘለለ በውስጥ ምንም አያውቅም። ኦኬ ያሬድንም ይሁን ማንም አንታወቅ። ለምን ቆጥብ ብለን ስለምን እናንተም እንደዛ ሁን ተቆጣጣው። እዚህ ላይ ምንም ክርስቲያን ቢሆን ራሱ ነገ ተነገ ወዲያ አሳልፎ ያለ መስጠቱ በምን ታውቃላችሁ ነው። ስለዚህ ልክ አበጁለት። ፕሮቴስታንት ላይ የምትሰሩ በጣም ልክ አብዝታችሁታል። ውስጥ እስከ መግባት ቤተሰብ እስከ ማወቅ ጓዳህን በርብሮ እስከሚያውቅለት ድረስ መሄዱ ትክክል አይደለም እና ቢያንስ እንኳን ማለት መናበብ እስካለባችሁ ድረስ ተናበቡ። ግን ጓዳችሁን ሚስጥራችሁን በአደባባይ ላወቃችሁ ጓደኛችሁ ዘርግፋችሁ ነገር ቆጥብ ብትሉ ጥሩ ነው የሚል ሀሳብ አለኝና ያ ነው። እንደ እህት ከተቀበላችሁ ተቀበሉ። አይ አልቀበልም ካላችሁ እንግዲህ ዋጋችሁ ታገኙታላችሁ፣ መብታችሁ ነው። ይሄ ለማለት ነው። እሺ ቤቲ ተቀበሉ፣ ካልተቀበላችሁ ዋጋችሁ ታገኛላችሁ። ቁጥብጥብ በሉ። የቤቲ ቃላት ያስቃሉ። አንዳንዴ ቁጥብጥብ በሉ በቃ አለች። አሪፍ ከፍቅሯ ነው፣ እውነት ከእህትነት ፍቅሯ ነው። ለእናንተ ከመሳሳት ለእኛ ከመሳሳት ነው እና ደግሞ ብልህ መሆን አለብን ነው አሁን ላይ። ምክንያቱም ትዝ ይለኛል ዲያቆን ትዝ ይሎታል አንድ ቀን ወይ ብሩኬም ትዝ ይለዋል እኔ ጋር ለለቅሶ ተገናኝታችሁ የሆነ ፎቶ ተነስታችሁ ከዚያ የሆነ ሰው ያንን ፎቶ አወጣለሁ ሲል ትዝ ይላል ዲያቆን። እኔ ትዝ ይለኛል ዲያቆንዬ፣ እኔ ራሴ ትዝ ይለኛል ጴንጤ ያልነበርኩ ያኔ እና አወጣዋለሁ ያንን ፎቶ ሲል ነበር። አብሯችሁ ተነስቶ እናንተ በንጽህና በቃ በየዋህነት ነው አብራችሁ የተነሳችሁት እና የዛን ሰው ግን ያንን ፎቶ አወጣዋለሁ ደምሮ ነው ወንድሜ በቃ ደምሮ ነው እንደ ያለው ነው እኔ ወስቻለሁ እኔ ማን እንደሆነ ብቻ ግን አጋጣሚ እንደዚህ ነበር እና አይ ቲንክ ቤቲም ያንን ፖይንት እያደረገች ነው እና አሁን ዛሬ እንግዲህ ያው ሰውም እየተሰባሰበ ስለሆነ እየተናገርን ያለው ምንድነው በዮሐድዬና በታላቁ ጅብሪል ላይ ይሄን ሰሞን ሙስሊሞችና ፕሮቴስታንቶች ፕሮቴስታንት ስል ሁሉንም አይደለም። አሁንም እሱን በደንብ አስተውሉ። ምክንያቱም ዛሬ ቪዲዮ ይሰሩ አሉ። ለምሳሌ ኤፍሬም ባለጊዜው ቪዲዮ ሰርቷል፣ አይታችሁ ከሆነ አላቅም። እንዲሁም ከዚህ በኋላ ሚናይን እለያለሁ ህብረቴንም እለያለሁ እስካሁን ድረስም ምናምን ብሎ ይቅርታ ጠይቆ ዮሐድዬን ከዮሐድ ጎን እንደሚቆምና እየተደረገ ያለው ነገር ትክክል እንደሆነ ሰርቷል። ሄሉን አይቻለው፣ ማነው ደግሞ አቤል አቡናን አይቻለው። ሌላ ሰው አላየውም። እውነቱን ለመናገር ከእስልምናው እስከ ነጭራሹ አላየውም። ማጆሪቲው ፕሮቴስታንት ግን ከሙስሊሞች ጋር ወይም ከኤቲስቶች ጋር አንድ ላይ ሆነው ሲሰሩ እያየን ነው። ምን ለማድረግ ልጆቻችን ወንድሞቻችንን ያው አሳልፎ ለመስጠት ማለት ነው እና ደግሞ ለማሳደድ እንደ ቀልድ የሚታይ አይደለም እንዳልኩት። ስለዚህ የእኛ ህብረት ይሄን ነገር በደንብ አድርጎ ሰው እንዲያውቀው ማድረግ ያስፈልጋል ብዬ ስለማምን ነው። ዲያቆን እንኳን በሰላም መጡ። ይቀጥሉ ሀሳብ ካሉት። እሺ ዲያቆን እንኳን ደህና ቆያችሁኝ። ሁላችሁም ሰላም ብያችኋለሁ። ሰላም ክርስቶስ ይብዛላችሁ። እንግዲህ ሰሞኑ እያየን ያለነው ነገር ያው ሰምታችኋልና
የሆነ ነገር ተገነዘብን። በቃ አሁን እየለየን መጣን ቢያንስ ማለት ነው። ፊልም ስታነሳ ነበረና ምንድነው የተረዳን ማለት ከዚህ አሁን በጣም ብዙ ነው። ሁላችሁም ሰምታችኋል ያለውን ነገር ሲቹዌሽኑ። በቃ ከፕሮቴስታንቲዝም ምንድነው የተረዳን? የመጀመሪያው ነገር ያው ጥላቻ ነው። ከበፊት የምናውቀው ጥላቻ በፊት አይደለም። በነገራችን ላይ በቃላት ሲናገሩ ምናምን በጌታ ፍቅር እወዳለሁ ምናምን ሲሉ ውሸት እንደሆነ ምናምን ተመልክተናል። በነገራችን ላይ በቃ በጌታ ፍቅር እወዳለሁ እንደ ፕሮቴስታንት ያዩት እንደዚህ አስመሳይነት አይቻላል። ግን ለራሳቸው ለወንድሞቻቸው ከዚህም በፊት እንዳየ ነው ማለት ነው። አማንሻሎምን ተመልከቱ፣ አቤል አቡናን ተመልከቱ። ሌሎችንም ስታዩት ለእስር ለመግደል ምናምን በጣም ብዙ ነገር ሲያደርጉ ተመልክተናል። እስከ መግደል ድረስ ማለት ነው፣ እስከ መታሰር ድረስ አይተናል። የራሳቸው ወንድሞች ማለት ነው። ይህ ትልቁ የፕሮቴስታንት ላይ ያየ ነው ማለት አስመሳይነት። በጌታ ፍቅር እወድሃለሁ እያለ በውስጥ ግን ምን የሚያደርጉ ናቸው? የሚገሉ ናቸው ማለት ነው። ፕሮቴስታንቲዝም ከጅምሩ በነገራችን ላይ ማር በመርዝ የተለወሰ ማለት ነው የምናውቀው። እና ይህን ጥላቻቸውን ተረድተናል። አስመሳይነት ደግሞ የአስመሳይነት ጥግ ማለት ነው። በክብራቸው በገንዘብ ከተመጣ ወይ በቃ አንተ አሞግስ አንተ አክብር እንጂ ችግር የለባቸው። ለምን ከማንም ጋር አይመቻል? ከሙስሊም ጋር ይሁን ከኤቲስት ጋር እየፈለገ ኢሉሚናቲ ለምን ሰይጣን አይሆንም? ሰይጣን ቤተክርስቲያንን የሚቃወም ከሆነ ከእርሱ ጋር ይተባበራሉ። ይኸው ሲተባበሩ አየን። ሲተባበሩ ሙስሊሞች ጋር ከዚህም በፊት ታስታውሳላችሁ። ኦፓል ላይ ሲሰራ የነበረ በነገራችን ላይ ኦፓል ላይ ቪዲዮ የሰራ ዳንኤል እውነት ለሁሉ ነው። ከፕሮቴስታንት ዳንኤል እውነት ለሁሉ ከዚህም በፊት ወደኋላ ተመልሳችሁ ብታዩት ክርስቶስ ላይ ስትናገር የነበረው አሁን እንደ ዳንኤል እውነት ለሁሉ ደጋጎች ደግሞ አሉ። እሷ ላይ ሲሰሩ ነበረ። ይሄኛው ግን የእንትኑ ጥግ ስትመለከቱት ከእሷ ጋርም ይኸው ታሞግሰው በቃ ቤተክርስቲያንን ትሳደብ እንጂ ችግር የለበትም ማለት ነው። ችግር የለበትም። ቤተክርስቲያን ግን እንደፈለገ በቃ የጌታ ቤተክርስቲያን ማፍረስ ነው ሲጀመር። ክርስትናን የማፍረስ ጥግ ፕሮቴስታንት ላይ ነው የምናየው ማለት ነው። ሌላ ስለ ውይይት ነው። ሰምታችኋል እንግዲህ ሁላችሁም። ውይይት ላይ ዮሐዴ ውይይትን አቀረበ። ከዮሐዴ በፊትም በነገራችን ላይ ዲያቆን ናታኔም አቅርቦትለታል፣ ልደት አቅርቦለታል። ሌሎች በቤተ ክርስቲያን ውስጥ ያሉት እንትን ያላቸው በስተቀር ድቁና ወይም ደግሞ ቅስና ወይም ጵጵስና አለ ቀለመ ወርቅ። ኧረ አንድ ምዕመን ይበቃሃል ማለት ሌላ ተው። በነገረ ድህነት ዙሪያ በእምነት ዙሪያ አንድ የምዕመን በኢትዮጵያ ኦርቶዶክስ ውስጥ ያለው የተማረ አንድ ምዕመን ይበቃሃል። በነገራችን ላይ አንድ ምዕመን በቂ ነው ለአንተ ለውይይት። ግን ምን ተመልክተናል? ሰዎች በደንብ ስሙ። ዮሐድም አቀረበ። ሌሎቹ በነገረ ድህነት ውስጥ በቤተ ክርስቲያን ፊት ለፊት ማንም መቆም አይችልም። በቃ ቤተ ክርስቲያን እውነተኛ የጌታ ቤተ ክርስቲያን ነገረ ድህነቷ ትክክል እውነት መሆኗን የምትመለከቱት በዚህ ማንም መቆም አይችልም። ይኸው ቀለሜ እንደዛ እንግዲህ በዛ ልክ እኔ እንደዚህ ነኝ ብሎ ራሱን እንትን የሚል በነገረ ድህነትና በፍጹም ኧረ አንተማ ቅድስና የለህም እየተባለ ቅድስና ዮሐዴማ በቃ በአንድ በኩል ቅድስና ነው፣ በአንድ በኩል ይገደላል። ኧረ በሰማዕትነት ነው። በጣም ነው የሚገርመው ማለት ነውና እንዲያው ፖለቲካውና ምናምን ስለሚሰሩ እንጂ ከነዚህ ጋር እውነት ለመናገር ከኤርሚያስ ጋር ለውይይትም ቁጭ ብሎ መወያየት አይደለም፣ ብቁም ስላልሆነ በትምህርት ማለት ነው። በተለይ በነገረ ድህነት ብቁ አይደለም። ትናንትና ያስተማረውን ዛሬ አይደግመውም። እራሱ ስትመለከቱት በነገረ ጥምቀት ትናንትና ሲያስተምር የነበረውን ዛሬ ከደገመ ታዩታላችሁ። ሌላም ትምህርትም ማለት ነው። ግን ምንድን ነው እዚህ ጋር ፕሮቴስታንት ውስጥ ያሉት እርስ በርሳቸው ራሱ አይስማሙም አይደል? አይስማሙም እርስ በርሳቸው። ቤተ ክርስቲያን ለመውጋት ግን እርስ በርስ ይስማማሉ። ከዚህ በፊት ተመልክታችሁ ከሆነ ማንን ነው? አማንሻሎምን። ያው ትምህርቱ ታውቋላችሁ፣ ካልቪኒዝም የሚባል ትምህርት ነው። ካልቪኒዝም ማለት ደግሞ ቅድመ ውሳኔ ነው። ሁሉም ተወስኗል። በቃ ቀድሞ እግዚአብሔር መርጧል። ሲኦል የሚገቡትንም ገነት የሚገቡትንም መርጧቸዋል ብሎ የሚያምን ክርስቶስ ለተወሰነ ሰዎች ብቻ ብሎ የሞተው ብሎ የሚያምን
ያንን ቀለሜ ምን ሲያደርስል ነበረ? የሴጣን የአጋንንት ምናምን። እሱ ብቻ አይደለም የገንዘብም ሲነካ ያው የ100 ሺህ የረሳን እንዳይመስል። በነገራችን ላይ አልረሳንም እኛ እንኳን ጴንጤዎች ኦርቶዶክሳውያንም አልረሳንም የ100 ሺህ ጉዳይ ማለት ነው። እና ያኔ በቃ ሲነሱበት አጋንንት ሲል ነበር። ግን ቤተ ክርስቲያን ለመውጋት ሁሉም አንድ ላይ በህብረት ይሆናሉ። ይሄ ትልቁ ይሄ እነሱ ድክመት ነው። እና በነገረ ድህነት ፊት ለፊታችን መቆም እንደማትችሉ ሌላኛው የተማርንበት ነው። ኤፍ ያነሳችው ሁሉም ያው በቅጡ መሆን አለበት የሚለው ተምረንበታል። ባለፈው አይተናል በተወሰነ። እሱ ምንድን ነው ዲያቆንዬ? የሲሳይ ጉዳይ አይተናል፣ በቃ ተምረንበታል። ቢያንስ እስከ ምን ያህል ድንበር ማድረግ እንዳለብን ማለት ነው። በቃ ምንም ቢሆን ምንም ያህል ጓደኛ ቢሆንም ከእምነት ውጭ ከሆነ የማይመች አካሄድ ከአንተ ከማይመስሉ ጋር አታድርግ የተባለው የመጽሐፍ ቅዱስን እንትን ማክበር አለብን ይመስለኛል። የቅዱስ ጳውሎስን መልእክት በትክክል መቀበል አለብን። ከማይመስሉን ጋር የማይመች አካሄድ አንሄድ። ይሄ የኔ ጥፋት እንደኔ ሌላ እንትን ማለት ሌላው መወክል ስለማልችል እንደኔ የኔ ጥፋት ነው ብዬ ነው የማስበው። እና ግን ተመርንበታል። እንግዲህ ይኸው እስከ መግደል ድረስ የሄዱት ዮሐዲን አሁን ለማስገደል አክቹዋሊ ሙስሊሞች ገዳይ ናቸው ምናምን ነው። እነሱ ግን ያንን ክሬዲት ወስዶ ነው ለሙስሊሞቹ እንደዚህ ሲያደርግ ነበረ። ለሙስሊሞቹ እናሳያለን ምን ያህል ሙስሊሞችን እንዴት እያዩ እንዳለን ተመልክተናል ማለት ነው በዚህ አጋጣሚ። ስለዚህ ምንድነው እዚህ ውስጥ የምሰሙት 1100 ሰዎች አላችሁ። በተቻላችሁ አቅም ምን ማድረግ ይጠበቅባችኋል? ፎሎ አድርጉ ማለት ዲያቆናትን ፎሎ አድርጉ፣ ወንድሞችን ሁሉ ፎሎ አድርጉ ማለት ፎሎ የዋድ 80 ሺህ 3 ዓመት 4 ዓመት አለፈን እኮ በጣም ቢገርመኝ ማለት ነው። 3 ዓመት 4 ዓመት ይኸው ቢኒ። እኔ በነገራችን ላይ ቢኒ በዚህ አጋጣሚ በጣም ነው የማመሰግነው። የማይቀየር ሰው ማለት ይቻላል። እዛው ሁል ጊዜ በትምህርቱ የጸና ማለት በዛ አነሰ ምናምን የማይል ወንድሜን ማመስገን እፈልጋለሁ። እና ከዚህም በፊት ነው የማውቀው የዛሬ 3-4 ዓመት ቢኒ ራሱ ዮሐዲ እንደዛ እስቲ 100 ሺህ ምናምን ሳይገቡ ናቱ ዲያቆን ናቱ ሌሎች 100 ሺህ ይሄ አንዳንዴ አሳፋሪ ነው በነገራችን ላይ። እና በተቻለ አቅም ፎሎ እናድርግ። ይቅርታ ተመለሱ። እና ፎሎ እናድርግ ወንድሞችንም ሁላችንም ማለት ነው። እና ፎሎ አድርጉ። ከዛ ይሄው በተደጋጋሚ ደግሞ ቀርቦለታል። እሺ አደራችሁ ለቀለሚ ለኤርሚያስ በተደጋጋሚ ቀርቦለታል። ይሄው በሶስቱ ዲያቆናት አለ አይደል? ይሄው በእኔ ቀርቧል፣ በዲያቆን መዝሙረ ያሬድ ቀርቧል፣ በዲያቆናቱ ቀርቧል። ይሄው በነገረ ድህነት እውነት የፕሮቴስታንት ትምህርት የሚያድን ነው ብለህ በፊት ለፊታችን ቆም። እምነት ብቻ አይደለ ብለህ የምታምነው ይሄው እምነት ብቻ ብለህ ቆም። እስቲ እምነት ብቻ አይደለም ብለን በፊት ለፊት እንቆም። ይሄው ጥምቀት ለድህነት አይደለም ብለህ አይደለም የምትቆመው። ይሄው ለጥምቀት ለድህነት ብለን በፊት ለፊት ይሄው እንቆማለን። ይሄው ቅዱስ ቁርባን የጌታ ስጋና ደም አይደለም ትላለህ አይደል? ይሄው በአባቶችና በቤተ ክርስቲያን ታሪክ እንዲሁም በመጽሐፍ ቅዱስ በፊት ለፊት እንቆማለን። ኧረ በጣም ብዙ ትምህርቶችን ይሄው ልሳን እንትን ነው የምትለው አይደል? በፊት ለፊት እንቆማለን። ግን አሁን ላይ ማለት በዚህ በማየው ማለት ነው ከአንተ ጋር ወርዶ ውይይት ማድረጉ ጠቃሚ አይመስለኝ ራሱ ማለት ግን እስቲ ይላለን ከተቀበልክ አሁን ላይ ጠቃሚ አይመስለኝም። ለምን ራሱን ካዋረደ ወንድሜን ገዳይ ጋር ምኑን ቆሜ እንትን ወንድሜን ገዳይ ነው በነገራችን ላይ እንዴት አይመጣው። ግን ማሳየት የተፈለገው ምንድን ነው እንዳልኳቸው በቃ በነገረ ድህነት ውስጥ በቤተ ክርስቲያን ትምህርት ፊት ለፊታችን መቆም እንደማይችለው እግዚአብሔር ያክብርልን። አረዘምኩ መሰለኝ ዲያቆን። እሺ ዲያቆን እግዚአብሔር ይስጥልን። ምንም ዲያቆንዬ ወይ ያሬዶ ወይ በነገራችን ላይ ዮሐድዬ ብቻ አይደለም መኩዬንም እንዲያስታውሱት ነው ወንድማችን ዲያቆን መኳንንት ዲያቆን ናታኒ ምንም የሚጠቅሙ ወንድሞች ጠቃሚ የሆኑ ጳውሎስ በድብቅ እንዳስተማረው አናሲሞስን የሚጠቅመው ልጄን እሱና አናሲሞስን ልክላቸዋለሁ እንዳለው እኚህ ጠቃሚ የሆኑ ወንድሞችን ፎሎ እንዲደረጉ በዛው እንትን እንድል ነው ያሬድዬ። እሺ ግድ ነው። እዚህ ያሉትን ሁሉንም ገስት ያሉትን ፎሎ አድርጉ። እሺ ፕሊዝ ፎሎ አድርጉ ሁሉንም፣ ዲያቆን መኳንንትን፣ ባሩኬን፣
ዮሐድዬ ከመጣ ይግባ። አንድ ቁጥር ጻፍልኝ ዮሐድዬ። እነ ዮባ ምናምን ከመጡ አንድ ቁጥር ጻፉና አስገባችኋለሁ። ችግር የለውም። ሞዴሬተር አላችሁ አይደለ? ተምያ አለ አይገስ ለኛው ወይም ቆይ ዮሐድ ጋር ልደውልለትና እናገባ ልበለው። መልካም እሺ። ቀጥሎ ባሩኬ እድል ስጥና ሮቢ የድንግልሽ ትቀጥላለህ ማለት ነው። ባሩኬ ቀጥል። ትልቁ ላይ ላድርግህና ሀሳብ ካለ ቀጥል። እሺ ያሬዲ ሁላችሁንም ሰላም ብያለሁኝ። እንደምን አላችሁልኝ? እንደየሰዓታችሁ አቆጣጠር ለነጋላችሁ እንደምን አደራችሁ፣ የዋላችሁ ላላችሁ እንደምን ዋላችሁ፣ እንዲሁም ደግሞ ለመሸላችሁ እንደምን ሳምሻችሁ። ፍጹም የሆነው የክርስቶስ ሰላም ከኔም ከእናንተም ከሁላችንም ጋር ይሁን። ሰላም ክርስቶስ ይብዛላችሁ፣ ሰላም ክርስቶስ ይብዛልን ብያለሁ። ያው በሰፊውን ብዙ ነገር ተብሏል። ምንም የምጨምረው ነገር የለም። ምናልባት አንድ ነገር ለመናገር አንድ ነገር ብቻ ልናገር። ምንድነው እርሱ? በቃ ክርስትና ምን እንደሆነ በዚህ አሁን በሚታዩት ሰሞኑን በታዩት ነገሮች ማረጋገጥ ይቻላል። በራሱ ቅዱስ መንፈስ ማደሪያ ነን የሚሉ ግን ደግሞ ኦኬ ስለ ክርስቶስ የሚሟገቱ ሰዎችን አሳልፈው ለመስጠት ሲታገሉና ሲነሱ ማንነታቸውን በደንብ ማየትና መረዳት እንችላለን። እንደሚታወቀው ትዝ ይላችሁ ከነበረ በራሳቸው ሰዎች በእስር እንዲንገላቱ ሲፈረድባቸው ድምፅ የሆኑ የነበሩት ኦርቶዶክሳውያን ክርስቲያኖች ነበሩ። ስለ ቤተ ክርስቲያን መስክረው ወይም ደግሞ ኦርቶዶክስ ክርስቲያን ሆኖ አልነበረም። ሰብአዊነት፣ ሰውነት ከኦርቶዶክስነት እንዲህ ነው። አያችሁ፣ የሚያገናዘብ አእምሮ፣ ከዛም ደግሞ ትክክል ያልሆነውን ትክክል አይደለም፣ ትክክል የሆነውን ደግሞ ትክክል ነው እያለ የሚቀጥል የሚገርም ማንነት ነው ኦርቶዶክሳዊነት ማለት እና ከስር እንዲፈቱ በጣም በብዙ መልኩ ራሳቸውም እንግዲህ እንደመሰከሩት ከሆነ የኦርቶዶክሳውያን ሚናና ድርሻ የሚገርም ነበረ። ኦኬ ሁሉም ባይባልም ደግሞ አሁን ፕሮቴስታንቱስ ጋር ሲባል ግን እንዳየነው ቢችሉ እንደውም ትናንትና ኢዮባ ያለውን ነገር ደግሞ ደስ ይለኛል። እንግዲህ ምን አለ? የሚኖረው ናዝሬት ነው አለ። ስለዚህ እስልምናን ይሳደብ ነበረ። ስለዚህ ለእነሱ አሳልፈን ሰጣቸዋል፣ እንደሚያደርጉት ያደርጉት ሲል ምን እያለ ነው? ቀለሜ ምን እያለ እየነገረን ነው ማለት ነው? ሙስሊሞች ገዳይ ናቸው እያለን ነው ማለት ነው። ኦኬ ሙስሊሞች ገዳዮች ናቸው እያለን ነው። ያው እንግዲህ መልሱን እንግዲህ እነሱ ይሰጡታል። አላቅም ነንም አይደለንም የሚለውን መልስ ከነርሱ ነው፣ እኛ ስለማይመለከተን ጉዳይ ማለት ነው። ግን ምን ብሎ እየነገረን ነው? ሙስሊሞች ገዳዮች ናቸው፣ ስለዚህ ፈርዱ ለእነርሱ እንሰጣለን ብሎ እየተናገረ ነው ማለት ነው። የተናገረ ነው። ሐሳቡ ምንድነው ማለት ነው? እርሱ እንደሚያስበው እነሱ ገዳዮች እንደሆኑ ስለደመደመም፣ ስለዚህም ደግሞ ተላልፎ እንዲገደል ለማድረግ ሰጠ። ኦርቶዶክሳውያን ክርስቲያኖች ግን ምን አይነት ስነ ልቦና አላቸው ሲባል የሚታሰርን ጴንጤ እንኳን ድምፅ የሚሆኑ ናቸው። ማን? ኦርቶዶክሳውያን ክርስቲያኖች ምን ያደርጋሉ? ድምፅ ይሆናሉ። ምን እንዲሆን? ነፃ እንዲወጣ። ምን እንዲሆን? ወደ ቤተሰቡ እንዲመለስ፣ እንዲታሰር፣ እንዲሞት የሚፈርዱ የሚተባበሩ ሳይሆኑ ነፃ እንዲወጣ ካለበት የበደል በግፍ ከታሰረበት ቦታ ወደ ቤተሰቦቹ እንዲቀላቀሉ የሚረዱ ናቸው። ምንነት ነው ይሄ? ኦርቶዶክሳዊ ማንነት ማለት ነው። ይሄ ምንድነው? ክርስትና ነው። ኦኬ ክርስትና ነው። ክፉን በክፉ አትመልስ። የምን ትምህርት? የክርስትና ትምህርት ነው። ስለዚህ የትኛው ጋር ቅዱስ መንፈስ እንዳለ ማረጋገጥ በዚህ ይቻላል ማለት ነው። እና በብዙ መልኩ ብዙሃኑን ነገሮችን ወንድሞች አንስታችኋል እና ቃልዮት ያሰማልላችሁ እወዳለሁ። እጅግ በጣም በብዙ መልኩ ብዙዎችን የምታግዙ የምትረዱ ታላላቅ ወንድሞች ያላችሁ እዚህ ውስጥ እግዚአብሔር አምላክ ጸጋውን ያብዛላችሁ። ነቢኒም አሉ፣ ነቤላዬም አሉ፣ እውነትሻ፣ ሮቢ፣ ተሙ፣ ያሬዶ፣ ዮሐዴ እጅግ በጣም ለብዙ መትረፍ የምትችሉ እግዚአብሔር አምላክ ጸጋውን አትረፍርፎ ይስጣችሁ። ዮሐዴም መጥቷል። በእርግጠኝነት ዮሐዴን 3 ቀን ቻሌንጅ ሰጥተናል። በ3 ቀን ውስጥ 100 ሺህ እንደሚገባ ባለሙሉ ተስፋ ነኝ። በ3 ቀን ውስጥ ማለት ነው። እና እግዚአብሔር አምላክ በሁሉ ነገር ያግዛችሁ። እግዚአብሔር አምላክ ያግዘን። አመሰግናለሁ። ያሬድ ክብር ያድልኝ። እሺ ባሩክ ተባረክ። ያሬድ ዮሐዴ መጥቷል። ቀጥል ዲያቆኒ። አይቼዋለሁ። ቆይ ከዲያቆን ጎን ላድርጋቸው።
አንዳንዴ ጥሩ ነው። ጎን ለጎን ሲሆኑ ድቁናም ይጋባል። ወደ ብሩኬ ጎንማ ሆኖ ብሩኬ ጎን ከሆንክማ የዋዴ ጋዜጠኛ ነው የምትሆነው። ይቅርብህ። አዎ ኧረ ከዲያቆን ጋር ይሻላል። እንዴት አደራችሁ? ሰላም እንዴት ዋላችሁ? ዲያቆንዬ ክህነቱ ቅድስና ከአንተ ወደ እኔ ይምጣ እንጂ ቅድስና አለ ነው። ይቅርታ ጋር ቅድስና አለ። ቅድስና ሊሰጠኝ እኮ ነው። አልሰማህም እንዴ አንተ? መኩን ነው ዮሐድን ነው ቅድስና ቤተክርስቲያን ሰጥቷለች። ግን ለይዋድ እያስጠየኩኝ ነው አሁን። ቅስና ያሬድ ቅስና ለማለት እኮ ነው። ገብቶሃል? እሱን እንኳን በቅጡ እኮ አያውቁትም። እኔ እኮ በጣም እንዲያው ብዙ ማሳደግ ይጠበቅብናል። ወይስ ዘቲክቶዶክስ ሴንት ጆሃድ ይቀጥሉ ትላለህ? አዎ እንኳን በሰላም መጣ ዮሐድዬ፣ እንዴት አደርክ? እግዚአብሔር ይመስገን። ዲያቆኔ እንዴት ዋላችሁ? ሰላም ብያለሁ ሁላችሁም። እዚህ ገስትም ያላችሁ ታችም ያላችሁ ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። እንዴት ናችሁ? እግዚአብሔር ይመስገን ዮሐድዬ። አይኖ ትናንት በዚህ ጉዳይ ላይ በቃ ማውራት ይቁም አያስፈልግም ብለህ ነበር፣ ግን እኔ ዛሬም እንዲወራ የፈለግኩት ለምንድን ነው መሰለህ ዮሐድዬ፣ ትዝ ይል እንደሆነ እፎይ ላይ እንደዚህ በደንብ ኦርጋናይዝ ሆነን መነጋገር ስላልቻልን፣ በደንብ አዌርነሱን መፍጠር ስላልቻልን ብዙ ሰፈር አድርገዋል። ማን ነው እፎይም ጳላዲዮስም። ያ ነገር እንደ ትምህርት ሆኖ አልፏል። አሁን እናንተ ላይ ደግሞ እንደ ቀልድ ታውቃለህ፣ በልብ የሞላው ነው በአፍ የሚወጣው። ቅድም ስናገር ነበር። ምንም የሚደርስብህ ነገር የለም፣ ግን ደግሞ አይደርስብን ብለን ደግሞ አንዘናጋም። ታላቁና አንተ ላይ ነው በደንብ የተነሱት። አንተን ነው በተለይ የሌለህበትን ሀገር ደብረ ዘይት ነው ናዝሬት ነው ብለው ከተማ አስቀይረውክ ቤት ሰጥተውክ እዛ ነዋሪ አድርገውክ እየፈለጉክ ያሉትና ግን በሪሊ ይሄ ነገር እንደ ቀልድ የሚታይ አይደለም። በቃ እንደ ቀልድ የሚታይ አይደለም። ትናንት በጣም ወንድሞች አንድ ላይ ሆነን አውርተናል። ግን ደግሞ እንዲቆም አልፈለኩም። ይሄ ዲስከሽን እንዲቀጥል እፈልጋለሁ። ሁሌም ሪማይንድ ማድረግ አለብን። እርስ በርስ መታሰብ አለብን። ምዕመኑን ይሄን ነገር ማሳሰብ አለብን። አንደኛ ከማን ጋር ህብረት እንዳለን ከዚህ በኋላ እንዴት ጥንቃቄ ማድረግ እንዳለብን ሁሉ የሚያስተምር ስለሆነ ከዛ አንጻር ነው እንጂ ፍቃድን ለመጋፋት አይደለም። እሺ ዮሐድዬ፣ ወንድሞቻችንም ምስልምና ላይ የሚሰሩትም ወንድሞች የእነሱን ሀሳብ ደግሞ አልሰማንም ትናንት እንደምታውቀውና ለእነሱም ጊዜ ለመስጠት ከሚል ነው እና ቅር አላለም አይደል ዮሐድሻ? አረ እንዴ ያሬዶ አንተ አስበበት ምናምን ከሆነ እኮ አዎ፣ አክቹዋሊ ትናንትና በጣም ብዙ ሰው ልኮ ነበረ ምናምን ሀሳቡ መግለጽ የሚፈልግ ምናምን ነበረ። በተለይ እህቶቻችንም እስልምና ላይ የሚሰሩ ወንድሞቻችንም አልገቡም ነበረ፣ የተወሰኑ ናቸው። ጥሩ ነው አዌርኔስ መፍጠሩ ማለት ለእኛ ምንም ላይሆን ይችላል፣ ግን ነገም ምክንያቱን ተጠቅመው ወይም ደግሞ አጋጣሚው ቢያገኙ እነዚህ ሰዎች ሰውን ለማጥቃት ምን ያክል ርቀት እንደሚሄዱ ምናምን ማሳያ ስለሆነ እስልምና ላይ የሚሰሩ ወንድም እህቶቻችንን በደንብ አዌርነሱ መስጠት ምናምን ጥሩ ነው እና ያው እግዚአብሔር ያክብርልን። እንዲያቁን አሪፍ ነው። እሺ ትልቁ ግን ስለምንወድ ነው አንተን ብቻ ደግሞ ሁሉንም ወንድሞቻችንን ስለምንወድ፣ እኔ በግሌ ስለምወዳችሁ፣ ሌሎቹን ደግሞ በየግላችሁ ወዷቸዋል እና እንደ ቀልድ የሚታይ ነገር ስላልሆነ ነው። በቃ እንደ ቀልድ የሚታይ አይደለም እና ደግሞ ይሄን ነገር ደግሞ የሚገርም ነገር ያድዬ ይሄን አዌርነስ በደንብ ከመስጠታችን የተነሳ ፕሮቴስታንቶቹ አሁን ዛሬ እንኳን ጠዋት ኤፍሬም ባለ ጊዜው አሮን ነው ቪዲዮ ለጥፏል። አይተው ከሆነ አላቅም፣ ጥሩ መልእክት ጽፎ ቪዲዮ ለጥፏል እና አዌርነሱ እንደዚህ መፍጠር ከቻልን የራሳቸው ቤተ እምነት ራሱ እየነቁ ይሄን ነገር ይቃወማሉ እና እንዲሁም ኤፍሬምን አይተዋል ዮሐድዬ? አዎ የኤፍሬም እንዳጋጣሚ ትናንት ከገባው በኋላ በውስጥም ቴክስት አስቀምጠው ነበር አየሁት ስወጣና ጽፎልኝ ነበረ። ይቅርታ ምናምን የማይጠይቁ ከሆነ እኔ ከእንደዚህ አይነት ሰው ጋር ህብረት የለኝም፣ ጠይቄያቸዋለሁ እንደዛ ይቅርታ እንዲጠይቁ፣ ካልሆነ ግን እኔ ራሱ ቪዲዮ ሰራለሁ ብሎ ቴክስት አስቀምጠውልኝ ነበር እና እንዳለው ቪዲዮ ሰርቶ ጠዋት ምናምን አየሁኝ።
ያ አሉ በጣም ማለት ቅንነት ያላቸው ወንድሞች ምናምን አሉ በፕሮቴስታንቶችም እና ሲስም ምናምን ቪዲዮ ሰርቷል አይቻቸዋለሁ። በቃ አዌርነሱን በደንብ መፍጠር አለብን። እነሱ ራሳቸው አካሄዱ ትክክል እንዳልሆነ እየተቃወሙትም እንዲሆን ስለምፈልግ ለዛ ነው። በጣም አሪፍ ከተሰባሰባችሁ አይቀር እንግዲህ የውሃድዬም ስላለ አንደኛ የውሃድን ፎሎ አድርጉ እዚህ ያላችሁ። ታላቁ ጅብሪልም ቢመጣ ደስ ይለኛል። እንግዲህ ሼር አድርጉለት። 81500 ነው የውሃድዬ ዛሬ እንግዲህ 100,000 ይግባ። አትሊስት 1300 ሰው አላችሁ። የውሃድሻን ፎሎ አድርጉ። እሺ በየተራ አደሰጣችኋለሁ እንዳጋባችሁ ማለት ነው። ሮቢ ሰላም ብያለሁ። ሰላም ያሬድዬ፣ ሁሌ በወንድ ነው ተቀራኝ እየረሳው ነው። ሰላም ችግር የለም። እንዴት ዋላችሁ ሁላችሁም? እግዚአብሔር ይመስገን። ብሩክዬ፣ ሁላችሁም ከሜም ዩአዴም። እኔ አንድ ሀሳብ አለኝ። ምናልባት እንትን እንዳትሉ አለቅሳለሁ በእንደዚህ አይነት ነገር። ምንድነው ያሬድዬ ምን መሰል አሁን በብዛት ዮናስ ጋም ሆነ ሌሎችም ጋራ ስታይ ፎሎ የሚከተሉት ኦርቶዶክሳውያን ናቸው። ማንም ያውቃል። ቱ ቢሆነስ ምንም የሚጠፋው አይደለም። ለምንድነው ይሄ ነገር የተደረገው ቢባል እነዚህ ሰዎች ትናንት ይሳደባሉ፣ ነገኛ ቤት መተው ለምን መጡ ወይ ለምን ትምህርት አገኙ አይደለም። አንድ የትዕግስት ሊኖራችሁ ስሙኝ። እኛ ቤት ይመጣሉ፣ ድጋሚ በአፋቸው ይጸዳዳሉ፣ አፋቸውን ይከፍታሉ፣ ድጋሚ ደግሞ መተው እንደ እንግዳ ያወራሉ። ስለዚህ ህዝበ ኦርቶዶክሳውያን ሁለቱን ለማየት እነዛን ፎሎ ያደርጋሉ፣ አለምንም ጥቅም ማለት ነው። መጀመሪያ ጥፋቱ እዚህ ላይ ነው። አዎ ግዴታ ነው እኛ እኮ እንወዳችኋለን፣ እኛ እንፈልጋችኋለን። ለእነሱ ምናልባት ይሆናል የረከሳችሁት አላውቅም። ያሬዱ ለእኛ በጣም ከምታስቡት በላይ ክብርና ፍቅር አለን ለእናንተ። የእውነት ነው የምላችሁ እግዚአብሔርን የእውነት እኔ ሚዲያ ብዙም ተጠቃሚም አልፈልግም መጠቀም፣ ግን ይሄን ቲክቶክ በእናንተ የተነሳ ነው ሲዘጋም ሌላ ከፍቼ የምከታተለው። አንደኛ ነገር ኦኬ ሰው አሁን ለምሳሌ ልበል ቤት እንግዳ ሊመጣ ይችላል። በገዛ ቤት ታስተናግደዋለህ፣ ትቀበለዋለህ፣ ትንከባከበዋለህ። ከራስህ በላይ ሆኖ ግን ሊቀመጥ አይችልም በፍጹም ማንም አይፈቅድም። አንድ 2 ጊዜ 3 ጊዜ ስህተት አለ ተባለ። ስፔሻሊ ማን ነው የሚባሉት ዮናስን ከበፊት ጀምራችሁ ታውቁታላችሁ። ስንት አይነት ነገር ውስጥ ገብቶ በኦርቶዶክስ ስንት ነገር ተጸራርቶ ድጋሚ በቀደም ገስጡ ሳየው የእውነት ተስፋ ነው የቆረጥኩት። ወሽመጤ ብጥስ ነው ያለው። ለምን ይሆናል እንዴ? እናንተ እኮ ተፈልጋችሁ ነው መገኘት አለባችሁ። መማር ከፈለገ ይማራል፣ ይመጣልኝ። ይሄ መናናቅ እኮ ነው እዚህ ደረጃ ያዳረሰን። ሰውስ ለምንድን ነው ይሄን ያህል ቦታ የሚሰጣቸው? ዋይ ገባ? ዛሬም ይሄን ነገር ብናረግ ነገ ስናንኳኳ ይከፈታል ነው ይሄን ሁሉ ነገር ያመጣው። ለምን ይሆናል? በቃ 2-3 ጊዜ ቻንሱ ተሰጥቷቸዋል አይደል? 2-3 ጊዜ እንክብካቤ ተደርጎላቸዋል። መፈለግ መማር፣ እኛ እኮ መማር የምንፈልገው ነገር አለ። ከእናንተ በጉጉት እኮ ነው የምንጠብቃችሁ ሁልጊዜ ጠዋትና ማታ። በጣም ብዙ ነገር እንፈልጋለን። መች ተማርን? እኛ እንኳን የነሱን ያህል እኮ ቻንስ አላገኘንም። ይመጣሉ፣ ዛሬ ይሳደባሉ፣ ዛሬ ይናገራሉ። ኦኬ ነገ ደግሞ ገስ ላይ ቁጭ ብለው በክብር ያወራሉ። ኢቭን እንኳን ትንሽ እንኳን ኢማንተ ያህል ጭንቅላት የሌላቸው ሶሪ ይሄን በመነገር የሰው እንኳን እንደ ሰው እንኳን ለብሰው የሰው አስተሳሰብ የሌላቸው ከእንስሳ ያነሱ ዛሬ ከላይ ነው የጀመረው። እንዴት እያለች ነው ኦርቶዶክስ እየመጣች ያለችው? ሁል ጊዜ ማስተዋል አለብን። ማንም ሊነካ አይገባም። ማናችሁም ልትነኩ አይገባም በፍጹም። ሁላችንም ነቅተን መጠበቅ አለብን። ከላይ መጣ እያለ ደግሞ አሁን እዚህ ላይ ደረስን እንዴ? ለምን ዝም እንላለን? በቃ አያስፈልጉም። መማር ካለባቸው ሄደው ቤተክርስቲያን ይማሩ። እዚህ ገስት ላይ በፍጹም መምጣት የለባቸውም። በቃ እውቅናውም የላቸውም፣ ፍላጎትም የላቸውም። እነሱ ዲስሪስፔክት አድርገው ገብተው ለማሳለቅ ለማለቅ ዛሬ ብለው ደግሞ በተዘዋዋሪ እኮ ሙስሊሞች ገዳይ ናቸው ማለት ነው። አሳልፈን እንሰጣለን ማለት ራሳቸው የዋጡበት። እውነት ነው ብሩኬ፣ እኛ የሚመለከተን ነገር የለም። ለእነሱ ትልቅ መልስ ነው። እኛ እንደዚህ አናውቅም፣ ለገዳዮች አሳልፈን ሰጥተናል ማለት እኮ ነው። ይህ ራሳቸው ይነጋገሩበት። እኛ ግን ከአሁን በኋላ ያሬድዬ ማርያምን አያስፈልግም። ያን ሁሉ አፉን አላቆ ያን ሁሉ ተሳድቦ ያን ሁሉ ነገር ብሎ ሊቃውንቶች በጣም እስኪያዝኑ ድረስ በእነሱ ስብሰባ ተደርጎ መልስ ሲስከድ ድረስ ተናግረው ዛሬ ደግሞ ገስት መግባት ሌላ ነገር ያመጡብናል። እስቲ ወንድ ነው ይሞክራት አይደለም? ፎቶውን ለጥፎ ሎጊኑን ለጥፎ ይሞክራት። እመቤቴን ነው የምልህኝ።
ዳሲት። ስለዚህ በቃ ካሁን በኋላ ክብርን መጠበቅ አለብን፣ ቤታችንን ማስጠበቅ አለብን። አያስፈልጉንም። ከፈለጉ መማር ሄዶ ይማሩ ቤተክርስቲያን ቁጭ ነው። ይሄ ሚዲያ የነሱ 10 ብርና 4 ብር ለመለቃቀም ለፍቶ አፉን እየከፈተ ድጋሚ ደግሞ እናንተ ቤት ገብቶ እንዲያረጋችሁ አንፈልግም። ይሞክራት። ወንድ ነው፣ እናቱ ወልዷለች። አይደለም ፎቶን አይደለም ምኑን ሎጊኑን ተጠቅሞ አንድ ነገር ያርግ። እመቤቴን ነው የምልኝ። እኔ እንደዚህ መናገር አልፈልግም። በጣም ተፈጥሮ አልቃሻ ነኝ፣ አልችልበትም። በጣም ነው ያዘንኩት ሳይሆነት እግዚአብሔርን በጣም ነው የከፋኝ። ስለዚህ ማስከበር አለብን ቤታችንን። የተከበራችሁ ናችሁ፣ እንፈልጋችኋል። አንደበታችሁ ሁሉ ነገር በጣም የሚጣፍጥ እኛ የምንወዳችሁ የምናከብራችሁ። ስለዚህ ፎሎ የማርጉ ልመና አያስፈልግም። ኦርቶዶክሳን እዚህ ያላችሁት ከዛ ጋር አንፎሎ እያደረጋችሁ ውጡ። ከማይሆን ሰው ውጡ። በቃ እንዴ የግድ መነገር አለበት እንዴ? ሁሉ ጊዜ የለበትም። አንዴ ነው ትምህርት የሚያስፈልገው። በማን ነው ወንድም ስሙ ጠፍ በእፎ ያን ሁሉ ነገር ታየ። ዛሬ የመጣ ነገ ምን እንደሚመጣ ካሁኑ ካላስቆምን አናውቅም። ስለዚህ ቤታችንን እንጠብቅ። መማር ከፈልጉ ለምነው አንኳክቶ ቀደም ተናግዳለሁ። ቤትህ እንግዳ ይመጣል፣ ትንከባከባለህ፣ ታስተናግደዋለህ። ክብር ከሌለው ግን ቻው ታሰናብተዋለህ። ዳሲት ይሄ ነው መሆን ያለበት። ስለዚህ ሌላ ነገር ሳይመጣ ክብራችንን ጠብቀን ቤታችንን ዘግተን እኛ ስንት ትምህርት የምንፈልገዋለን። ትምህርት አለ ጭንቅላቱ ልቡ ክፍት የሆነ ሰው ያሬድ ይፈልጋል። ማናችሁንም ይፈልጋል። የሚፈልግ ሰው ከዲያብሎስ መላቀቅ የሚፈልግ ሰው ከሴጣን ሰላቢ ቁጭ ብለው የሰላቢ ዘመን ይሄማ ኬት እንደመጡም አላውቅም። ይቅር በለኝ ጌታ፣ በጣም ላነጋገር ጌታ እርር ብዬ ነው። እውነቴን ነው የምነግርህ። ስለዚህ አያስፈልግም። በቃ ከፈለጉ መተው ለምኗቸው፣ አንኳክተው በእግዚአብሔር ብለው ደጅ ጸንተው አስተምሯቸው። መማር ካልፈለጉ ግን ቻው፣ እኛ እንፈልጋለን ስንት ነገር። እኛም ሰፊ ሚዲያውን ሰፊ አድርገን ከእናንተ ተምረን ደግሞ የአቅማችንን ሰው ማስተማር እንፈልጋለን። ስለዚህ ያሬድ ያመሰግናለሁ። በጣም ኢሞሽናል ሆኜ ነው። ዜራ ክብር። እሺ ችግር የለውም። ምንም እረዳለሁ ስሜታችሁን እና መብትሽ ነው። በፈለግሽው መልኩ ሀሳብሽን መግለጽ መብትሽ ነው። ባይዘዌይ ይሄ ለሁላችንም ነገ የሚመጣ ነገር እንደሆነ እንዳረሱት። አሁንም ይሄን ነገር ደጋግመን ማንሳት ያለብን ነገር ለምንድን ነው? ነገ በየተራ ይመጣል፣ አይቀርም። ይሄ ዛቻ፣ ይሄ ማስፈራራት ይመጣል። እንደዛ ነው እየሆነም ያለው። ኦልዌይስ ትሬንድ ነው የሚሆነው። አይታችሁ ከሆነ ለምሳሌ ስዕል መቅደድ ትሬንድ ሆኗል አይደለ? አሁን ማስፈራራት ደግሞ ዛቻ ትሬንድ ይሆናል ማለት ነው። አሁን በታላቁና በዮሐር ተጀምሯል። እንደ ቀልድ በነ እፎይና በነ ጳላዲዮስ ጊዜ እንደ ቀልድ ታየ። አሁን ግን ያው ደግሞ እንደ አዲስ በውስጥ ያለው ነገር ደግሞ ይኸው ከሙስሊሞች ጋር አብሮ መስራት ነው አሁን የተያዘው እና እኛ ደግሞ ወንድሞቻችን እህቶቻችን እንጠብቃለን። ምንም መጃጃል የለም አብሮ እና ሮቢ በጣም እናመሰግናለን። ያው ከፍቅርሽ የተነሳ ስለሆነ ምንም ችግር የለውም። እሺ ዮሐድዬ ለሮቢ መልእክት ሀሳብ ይኖር ይሆን ወይስ ወጣች? ኦኬ እሺ ኦኬ። ቀጥሎ ለማን ነው? ኬኩሻ ያሬድዬ እንዴት ነህ? ጠበቃና የህግ አማካሪ ቪዲዮ ልክፈትና እስቲ የኔን ፎቶ የኔን ቪዲዮ ፖስት ያርጉ። እስቲ እናት የወለደችው እኛን ነው መንካት ያለበት። መጥቶ ቱልቱላ አፉፋ እንላለን። እንደዚህ አይነት ሰዎችን አፉፍቱ ይላል ኦሮሞ ሲተርት። ዮሐድ ምን አደረጋቸው? ዮሐድ በእውቀት ነው የሚናገረው፣ እንደኛ አይደለ። እንደኔ እንደው እውቀት አልባ እንኳን ቢሆን እሺ፣ በእውቀት የሚሞግትን ሰው በእውቀት ነው ማሸነፍ የሚቻለው። እውቀት ካላችሁ ኑና በእውቀት ሞግቱት። ከዛ ውጭ አይ ካላችሁ ይሄው እኔ ያለውላችሁ የኔን ፎቶ ፖስት አድርጉና እስቲ እንግዲህ እንተያያለን ማለት ነው። ይለይለታል። ከዛ ውጭ ፉከራ ቀረርቶ ምናምን አያስፈልግም። ፉከራ ቀረርቶ ሲጀመር ወንድ ልጅ ማለት ነው አይፎክርም። ሚዲያ ላይ ወጥቶ ገላለው እንደዚህ ላለው ፎቶ ፖስት አደርጋለሁ የሚል ሰው ሲጀመር ልብ የለው። ወንድ ልጅ አይፎክርም። በዛ ላይ ደግሞ እኛ ኢትዮጵያውያን ነን። ኢትዮጵያውያን እንደዚህ አይነት ባህልም የለንም። ዮናስ የተባለው ልጅ ዮናስ እኔ ከበፊትም ጀምሮ ከሰውም እኩልም አድርጌ ስለማላየው እሱ ምንም ነገር ቢል ምንም አይመስለኝም። ፎርዛ ማተር እንደውም የራሳችንን ልጆች ነበር በጣም ስታናድዱኝ የነበረው። እዛ ቤት ገብታችሁ ዲቤት የምታደርጉ ሰዎች ናችሁ ስታናድዱኝም የነበረው። ምክንያቱም እኔ ከሰው ተርታ አልመድም። ያ ማለት ሰው ነው ግን እንደ ቁጭ ብላችሁ ከሱ ጋር ዲቤት እንኳን ለማድረግ
የሚበቃ ሰው ነው ብዬ አላምንም። እኔ ያሬዶ ይቅርታ ይደረግልኝ። ያው ቃላቶቼ ትክክል ላይሆኑ ይችላሉ፣ ግን እስከዛ ድረስ ነው ማየው። ዮሐድ እውቀት ያለው ልጅ ነው፣ በእውቀት የሚነጋገር ልጅ ነው። በቃ በእውቀት ናና ሞግተው ተፋይት። ትምህርትን ይዘና ትምህርቱን ይዞ ይምጣ፣ ተሟገቱት። ከዛ ውጭ አይ በቃ እንደ ዮሐድን ካላገኘን ይሄው እኔ ወጣሁልህ፣ እስኪ እኔን ናና ነካኝ ይላል። ተቋረጠ አይደለ? አው ያሬዲ ተቋርጧል። እንደውም ከኔ መስሎኝ ነበር። መኩ ሲወዛወዝ ነው ከኔ እንዳልሆነ የተረዳሁት። አዲስ ቃል ተፋይት፣ ናና ተፋይት። በጣም አሪፍ ናት እቺ። ተፋይት ምንድን ነው? ተጣላ ተፋይት ያዲ ተፋይት እንግሊዘኛ ተከሽኖ ነው ታዲያ። ተፋይት ያሬዶ ተፋይት መቼ ነው የምትፋይተው? ተፋይት አንዴ ለእንግሊዘኛ ኮራ ቆርሶ ደግሞ ከባድ ሆነ። ሀሳብ ካለ እስካሁን በተሰጠው ላይ ያዲ የሚመቸውታ ካለ አሳስታቸው። ኬኩን ላስገባ መንገድ ላይ ስለሆንኩኝ እየሰማሁ ነው። ያሬዶ ቀጥሎ። እሺ በጣም ጥሩ። ኦኬ ቴዎድሮስ ሰላም ብያለሁ። አላወኩም ማን እንደሆኑ። ቴዎድሮስ ሰላም ናቸው? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። በጣም አከብራችሁ የምወዳችሁ ወንድሞቼ ናችሁ። ተባረኩ። አሁን በተነሳው ሀሳብ ላይ እኔ እንጃ ብቻ ማለት ለባለጌ እኮ መልስ ለመስጠት ከባድ ነው። እነሱ እኮ አፋቸውን የፈቱት እኮ በመሳደብ ነው። በመሳደብ አፉን ለፈታ ሰው ድጋሚ እንትን ማድረግ መልስ መስጠት ይከብዳል። እና እኔ እንደውም እስከዛሬ ካየኋቸው ዲቤቶች ውስጥ በጣም ዲሰንት ብዬ የማስባቸው ሰዎች ማለት አግሬሲቭ ሆኖ እንትን የማይል ምንድነው አግሬሲቭ ሆኖ ዲቤት ውስጥ የማይገባ ከምላቸው ሰዎች አንድ ዮሐድ፣ አንተን እና እንደውም ሌሎቹ በጣም አግሬሲቭ ናቸው። ስለ ክርክር ላይም በደንብ ነው እንትን የሚሉት እና በጣም ዲሰንት የሆነን ሰው ነው የተናገረው። ይሄም የሚያሳየው የእሱን የውድቀቱን ጥግ ነው። እና ከእንደዚህ አይነት ሰው ጋር ለማውራት ቅድም እንዳለው ነው ከእንደዚህ አይነት ሰው ጋር ማውራት በራሱ ክብር መስጠት ነው ለሱ። እና ያ ነው እንደውም እነሱን አቅም የሰጣቸው። እና ቃለን እኮ ዮኒ ማኛ የሚባለው ሰው ያው ሰው ስም በመጥራቴ ይቅርታ፣ ግን ፖለቲካውን ሲያንቦጫርቅ ነበር የቆየው እኮ እናውቀዋለን። ከዛ ስንት ነገር ከሆነ በኋላ ነው አሁን እንግዲህ ኢየሱስ ማለት የጀመረውና ይሄ እኔ እንጃ እኔ አላውቅም። እና ሌላው ደግሞ ምንድነው ይሄ በቃ ቲፒካል የፕሮቴስታንቲዝም ባህሪ ነው። ይሄ ምንድነው ይሄ ሂፖክራት መሆን በጣም የምትታዘቡት ነው፣ እናንተም ያያችሁት ነው። እና በጣም ሂፖክራት ናቸው። አዚፍ እነሱ ተሳዳቢ እንዳልሆኑና ኦርቶዶክስ የምትሳደብ እንደሆነች አድርገው ይናገራሉ። ከዛ በኋላ ደግሞ እውነታው ሲታይ ግን ተሳዳቢ ማን እንደሆነ ይታወቃል። እና እንዳለው ነው። እስኪ እሱ ፎቶ ለጥፎ ይጉዳ እናየዋለን። ምልክ የዛኔ እስከዛሬ ዝም ተብሏል አይደል? ስንት ነገር ሲሆን የፈለጉትን ሲያደርጉ የፈለጉትን ሲወስዱ ቅዱስ ቦታችንን እንትን ሲሉ እኮ ዝም ተብሏል ብዙ ጊዜና እስኪ አሁን እናያለን። ይሄንን ደግሞ በልጆቻችን ሲመጡ ደግሞ የሚሆነውን እናያለን። እና እኔ የምለው ከእንደዚህ አይነት ሰው ጋር ራሱ ዲቤት አይደለም ጭራሽ ሰላምታ ራሱ አያስፈልግም። እና ሲጀመርም ያንን ማድረግ ነው። እኔ እንደዛ ነው ማስበው። የፈለገ ሰው መማር የፈለገ ቅድም እንደተባለው ይምጣ ይማር። እኔ ስለኔ ስነግራችሁ 7 ዓመት ፕሮቴስታንት ሆንኩኝ ነኝና ከዛ በኋላ ነው እግዚአብሔር ረድቶኝ ተመልሼ ወደዚህ ወደ ኦርቶዶክስ የተመለስኩት ወደ ቤቴ። ከዛ ነው አሁን እንትን ያልኩት። ይሄ ሁሉ የሆነው እዚህ በነበሩ ትምህርቶች ነው። ስለዚህ እንደነዚህ አይነት ትምህርቶችን የሚፈልግ ሰው ካለ መጥቶ ይማር። ካለበለዚያ ግን እንደዚህ የብልግና ቃላትን እየተጠቀመ ሰውን የሚጎዳ ከሆነ ግን እኔ አይሮን ነው ምን እንደሚሻል። ስለዚህ እስኪ እሱ ይሞክረው ነው ሐሳቤ። እሺ ቴዶ እግዚአብሔር ይመስገን። አንተም ደግሞ ወደ ቤተክርስቲያን ስለተጨመርክ በጣም እንደዚህ ደግሞ አላችሁ በውስጥ
ጸጥ ብላችሁ ወደ ቤተክርስቲያን የተጨመራችሁ ብዙ ሚዲያውን ግርግር ሳትፈልጉ ብዙ እይታውን ሳትፈልጉ በጣም ብዙ የተለወጣችሁ ወደ ቤተክርስቲያን የተመለሳችሁ ሰዎች እንዳላችሁ አውቃለሁ እና አንተንም ደግሞ እግዚአብሔር ለዚህ ክብር ስላበቃ በጣም 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 እግዚአብሔር ይመስገን። አምሹር እነ ዲያቆን መኳንንትም እነ ተሜም እነ ባሩኬም እነ ቢኒም ደስታቸውን ይገልጻሉ እና የዋሃዴን ብዬ አምናለሁ። እድል ሰጣቸዋለሁ ድጋሚ። ቢኒዬ የዋሃድዬን የምትለው ሀሳብ አለ? ተገናኝታችሁ ካላወቃችሁም በዛው ተገናኙ ብዬ ነው። ቢኒ አይ ቢኒ እኮ የሚተኛበት ሰዓት ነው። ቢኒ ተነሳ ተነሳ ቢኒ። እሺ ተይዛ ማለት ነው። ኦኬ እሺ ሜቢ ተሜ ሀሳብ ካለ ኦር ካልሆነ ብሩኬ ካልሆነ ዲያቆን መኳንንት። እሺ ያሬዲ ቴዎድሮስ እንኳን ወደ እውነተኛዋ ወደ አንዲቷ ቤተ እምነት እግዚአብሔር በሰላም አመጣ። በጣም ነው ደስ ያለኝ ያሬዲዬ ስትናገር። በጣምም ደግሞ ደስ ሊለን የሚገባው ደግሞ በቃ መንግስተ ሰማያትን የምናገኝበትን እውነተኛዋን ሃይማኖትን ማግኘታችን ነውና ዮሐድዬ መጥቷል። እንዳያችሁት ነው። ሁላችሁ ዮሐድን ፎሎ እናድርገው። ሁላችንም ፎሎ ስናደርገው እዚህ ውስጥ ድንገት 1300 ሰዎች አላችሁና 1300 ሰዎችም ዮሐድን ፎሎ አድርጋችሁታል ወይ? የመጀመሪያው ጥያቄና ሁላችሁ ፎሎ አድርጉት ዮሐድን። አንድ ጊዜ 30 ሰከንድ ልጠቀምና መጀመሪያ ከዚህ ስለሚጀምር ፎሎ አድርጉት ዮሐድ ንጉስ የሚለው አንድ ሰው አድርጎታል። አሁን አይቻለሁ ከ1300 ሰው እና አንድ ጊዜ ፎሎ አድርጉት ዮሐድዬ። ፎሎ ያላደረጋችሁት ፎሎ አድርጉት። ቴንኪው ጽዬ በጣም ነው የማመሰግነው። አያችሁ 3-4 ሰው ፎሎ እያደረገው ነው ለሚባል ፎሎ አድርጉት ብለን ስናወራ እዚህ ውስጥም ፎሎ ሳታረጉት ድንገት ያያችሁ ሰው የፕላስ ምልክቱን ያላጠፋችሁ ሰው ካላችሁ ከዮሐድ ላይ የፕላስ ምልክቷን አጥፉት። ከዚህ ነው የምንጀምረው ሁላችንም ፎሎ ለማድረግና እያያችሁ ሁላችሁ ፎሎ አድርጉት ዮሐድዬ። 10 ሰከንድ ናት የቀረች እና ፎሎ አድርጉት። ቴንኪው። እሺ እያረጋችሁ ያላችሁ ይታየኛል፣ እያረጋችሁ ያላችሁ ሰዎች እናመሰግናለን። ተባረኩ እናንተ ውዶች ክርስቲያኖች፣ በጣም ቅልብ ያላችሁ አድርጉ ስትባሉ የምትታዘዙ እየታዘዛችሁ የምታደርጉ እናንተ የተወደዳችሁ ውዶች ሁላችሁንም እናመሰግናለን። ዮሐድዬን፣ ቢኒን፣ ዲያቆን መኩዬንም፣ ባሩክንም፣ ቴዎድሮስንም፣ ዲያቆን መዝሙር ያሬድንም ፊት ለፊት ላይ የዲያቆን መዝሙር ያሬድንም ላይፍ ስታዩ ፎሎ የሚል ነገር ካለው ፎሎ አላደረጋችሁትም ማለት ነው። እሱንም አጥፉት። የሚጠቅሙ ሰዎችን እንጠቀምባቸዋለንና ሁላችሁንም እና ሰይጣንን ልናሳፍረው የምንችለው አንድ ከሆንን ከተባበርን ሰይጣን በልባቸው የነገሰባቸውን ሰዎችን እናሳፍራቸዋለን እና ፎሎ ስናደርግ ስንከተላቸው በርታ ስንለው እና የዮሐድን ፎቶ እኮ ከተፈለገ እኮ አለ እኮ ከዚህ በፊት በቪዲዮ ዩቲዩብ ላይ ይወጣ ነበረ፣ ሌላም ላይ ይወጣ ነበረ። ግን እነሱ የሄዱበት መንገድ በጣም የሚያናድ የሚያስጠላ ነገር ነው። በዚህ አጋጣሚ ኤፍሬም ባለ ጊዜ ቪዲዮ ሰርቶ አይቼዋለሁ። አቤል አቡና ቪዲዮ ሰርቶ አይቼዋለሁ። እናመሰግናለን። እንደዚህ ያልተቀላቀላችሁ በቃ በአቋማችሁ የጸናችሁ ፕሮቴስታንት ናችሁ፣ ነገር ግን ከአመጽ ጋር አብራችሁ ያላመጻችሁ ከጉርበተኝነት ከጎጠኝነት የወጣችሁ ኤፍሬም ባለ ጊዜ አቤል አቡናን አይቻለሁ እና በጣም ነው ደስ ያለኝ። ዮሐድን ፎሎ እናደርገዋለን ወንድሞች። በዚህ አጋጣሚ በየገባችሁበት በተለይ ተጽዕኖ ፈጣሪ የሚለው ስም እንኳን ደስ ባይልም ግን መደመጥ የምትችሉ ቪዲዮ ስሰሩ መደመጥ የምትችሉ የምትደመጡ ሰዎች ሁላችሁ ለዮሐድ ቪዲዮ ስሩለት። ቲክታክ ላይ ያላችሁ ወንድሞች ቪዲዮ ስሩለት፣ ፎሎ ይደረግ። የዮሐድን ስም ከስራ አድርጉ። እኔ ቪዲዮ ሰርቻለሁ፣ ከዛ በኋላም ሰራለሁ። ወንድማችንን በ3 ቀን ውስጥ 100K አስገብተነው ከዛ በኋላ ደግሞ እንቀጥላለን ማለት ነው። ምንም አይልም። መጽሐፍ ቅዱስ ሲናገር ዲያብሎስ እንደሚያገሳ አንበሳ በዙሪያ ይዞራል ነው የሚለው እንጂ ይበላሃል አይልም። የሚጠብቁን እኛ ቅዱሳን መላእክቶች አሉ። እግዚአብሔር ስለኛ ቅዱሳን መላእክትን ያዛል።
ቅዱሳን መላእክቶች ይጠብቁናል። አሳዳጊያችን ሚካኤል አሳልፎ አይሰጠንም። አሳዳጊያችን መልአኩ ገብርኤል አሳልፎ አይሰጠንም። እናቱ ኪዳነ ምሕረት ለጠላታችን አሳልፋ አትሰጠንም። እናታችን አጽናኟ ሩሩሃ ማርያም አሳልፋ አትሰጠንም። የሚያጽናኑን ቅዱሳን ከኛ ጋር አሉ። የቅዱሳን ምልጃ ሁሌም ይከተለናልና በዚህ እናምናለን። ያሬድ ያመሰግናል። እሺ ተምዋ ኬኩ ተመለስክ? አዎ እኔ እኮ ኔትወርክ ምን እንደነካው በቃ እኔ ልክ ስናገር ምቀኛ ይሆንብኛል ጋይስና እሺ ጨርሳሳ ዘንድሮ ያልተነሳብኝ ነገር የለም። ዘንድሮ በጸሎታችሁ አስቡኝ እስቲ ማርያምን በቃ እና በቃ ያው አለ አይደለ ያው መቼስ አጋንንት በቃ ስራው በጣም ብዙ ነው። ዞሮ ግን ወንድማችንን ዮሐድን እንደዚህ እናረጋዋለን እናረጋዋለን ሳይሆን እናስደርገዋለን። ፎርዛ ማተር እናረጋዋለንማ የወንድ እኮ ነው ወንድ ነው እኮ የሚያደርገው። እናስደርገዋለን ደግሞ ከጀርባ ሆኖ የሚቆሰቁሱ እነማማ ዝናሽ እነማማ ፀሐይ እና እነማማ አቦዘነች ይባላል። ከጀርባ ሆነው በለው ምናምን የሚሉና አንደኛ እናንተ ልብ የላችሁም፣ እሱን የመንካት ልብ የላችሁም። አውሮፓ አሜሪካ ተቀምጣችኋል። ቪዲዮ ሰርቻለሁኝ አንድ ቪዲዮ እና ገብታችሁ ሪፖስት አድርጉልኝ ፕሊዝ። በዚሁ አጋጣሚ ዮሐድን በተመለከተ ጠዋት ነው የሰማሁት። ዛሬ ጠዋት ልክ እንደሰማሁኝ ከእንቅልፌ እንደተነሳሁኝ እንዲህ እያልኩኝ የሰራሁት ነውና ልሳሳት እችላለሁ። ቪዲዮ ላይ ግን በጣም ነርቨስ ስለሆንኩኝ አንዳንድ የማይሆኑ ቃላትን እንጠቀም ምናምን እችላለሁ። ኦኬ እሱን ስህተቴን እንዳለ ያዙና ግን ሪፖስት አድርጉልኝ። ከጀርባ ሆናችሁ በለው ምናምን የምትሉ እነማማ አቦዘነች እነማማ ቀለመ ወርቅ እነማማ ፀሐይና ደሚቱ ደመረች ነው እኔ የምላችሁ። ማለት በቃ እናንተ ኑና ንኩን እስኪ። መጀመሪያ ወንድነት ማለት መተውኛን መንካት ነው። መታችሁ ፐርሰናሊ ኑና ንኩን። ዮሐድን መሳደብ ይቻላል፣ ተመስገንን ሁላችንን መሳደብ መብታችሁ ነው። መጥቶ እንደዚህ የሚነካን ግን የለም። ምክንያቱም እኛ ክርስቲያን ኦርቶዶክሶች ነን። አንደኛ እግዚአብሔርም ጠባቂያችን አለ፣ ሁለተኛ እኛም ራሳችንን መጠበቅ አለ። ምንም ጥያቄና መልስ የለውም። ዮሐድ ወንድማችን ከአንተ ጎን ነው ያለነው፣ ከአንተ ጎን ነው ያለነው። ምንም የሚያስፈራክ ነገር የለም። አንደኛ መንግስት አለ፣ ከእግዚአብሔር በታች መንግስት አለ። መንግስት ያለበት አገር ላይ ነው ያለነው። ሁለት ደግሞ እኔ በጣም የታዘብኩት ዮናስ የሚባለውና ቀለሜ የሙስሊሙን ማህበረሰብ ገዳይ አድርጋችሁ የሳላችሁበት መንገድ በጣም ነው ያሳዘነኝ። አዳማ የሚገኙ ሙስሊሞች አሉ፣ ሰላም ይሏቸዋል። ምን ማለት ነው? የሙስሊሙ ማህበረሰብ ሰላማዊ ነው። ኢትዮጵያ ውስጥ ያለ የሙስሊም ማህበረሰብ ወንድሞቻችን ናቸው፣ ሰላማዊ ናቸው። ገዳይ እናንተ ናችሁ። ዩ አር ኪለር። ገዳይ እናንተ ናችሁ። የሙስሊም ማህበረሰብ ሰውን አይገልም። አትዋሹ። ኢትዮጵያ ውስጥ ያለ እንደዚህ አይነት ትራዲሽን እኛ የለንም። ህዝቡን የማባላት የማጋጨት ዮሐድን ምክንያት አድርጋችሁ ህዝብና ህዝብን ማባላት ነው ያየሁባችሁ። ነውረኛ ናችሁ። በጣም ነውረኞች ናችሁ። በጣም ነው ያዘንኩባችሁ ነው። በጣም ዮሐድ ካጠፋ ዮሐድ የሚጠየቀው በህግ ነው። ደግሞ እኔ ምንም ያየሁበት ጥፋት የለም ምንም። ስለዚህ ከፈለጋችሁ እናንተ የምትገሉ ከሆነ ኑና ግደሉ። በቃ አለቀ። ህዝቡን ግን አታባሉት፣ እርስ በርስ አታባሉት፣ ህዝብና ህዝብን አታጋሩ። የምር ነው ብላችሁ የምር ደስ አይልም። እንደዚህ አይነት ነገር ደስ አይልም። ስለዚህ ብትተው መልካም ነው። ከዚያ ውጭ ደግሞ እኛ የሚጠብቀን እግዚአብሔር አለ፣ እግዚአብሔር አምላክ አለን። እኛ ባለማተብ ነን። በቃ እኛ የምንፈራው የሚጠብቀን ጌታ አለ። ኃይላችን ክርስቶስ ነው። እና በዚያ ያክል ደረጃ እንደው ባንሳሳት መልካም ነው። ከዚያ ውጭ ግን ወንድማችን ዮሐድዬ አንደኛ አንተን እግዚአብሔር ነው የሚጠብቅ፣ ጠባቂያችን ስላሴ ነው። አንድ ሁለት ደግሞ ምንም ነገር ቢመጣ እኛ በጸጋ ነው የምንቀበለው። ከአቅም በላይ ሲሆን በጸጋ እንቀበላለን። መከላከል በምንችልበት ደረጃ ደግሞ እንከላከላለን። ኦኬ። እና ከዛ አንፃር ቢታይልን። ከዚያ ውጭ ወንድሞቻችንን ምንም ይሁን እንደው ግን አሁን ግን ያሬዶ አንድ ነገር ግን ሳልናገር የማላልፈው ነገር ገመድ ጉተታ አለኛ ጋር። እሱ ገመድ ጉተታ ቢቀር እግዚአብሔር በሚያውቀው ቢቀር በጣም ደስ ይለኛል።
አንዱ ከዚህ ጋር ይጎትታል፣ አንዱ ከዛ ይጎትታል። አሁን እችን ጋፕ ነው እየተጠቀሙበት ያሉት እነሱ። እኛ እርስ በርሳችን ስንበላላ፣ እርስ በርሳችን ስንቧጨቅ ጠላት በጣም ጋፕ እያገኘ ነው ያለው ሲመስለኝ፣ ዝም ብዬ ሳስበው ማለት ነው። እና ይሄ ገመድ የምንጎትተውን ነገር ብንተው መልካም ነው ብዬ አምናለሁ። አሁን እያዩ ያለው ነገር እንደዛ ነገር ስለሆነ እኛ አንድ ብንሆን በእውነቱ ማንም የሚዳፈረን ሰው የለም። እግዚአብሔር ይስጥልኝ ወንድሞቼ፣ ከተሳሳትኩኝ እንግዲህ ይቅር በሉኝ። እሺ ችግር የለውም ኬኩሻ፣ እግዚአብሔር ይስጥልን። ሁሉም የየራሱን ሀሳብ የየራሱን እይታ የየራሱን ትዝብት የሚታረም ካለ የሚበረታታም ካለ ነው የሚያስቀምጠው። ስለዚህ ሁሉንም ምክሮች ወንድማዊ ምክሮች ማዳመጥ መስማት፣ ከዛ ደግሞ የሚበጀውን ነገር መውሰድ ይቻላል። አሪፍ ነገር ነው። ሀሳቦችን የተለያዩ ሀሳቦችን መስማትን የመሰለ ለጭንቅላትም ጥሩ ነው። ጭንቅላት ፕሮሰስ ያደርጋል ባይዘወይ እና ሰውና ላስተካክልህና እንደዛ አይደለም ያልኩት። እኔ ያልኩት እኛ ቤት ላይ ሁለት የሆኑ ግሩፖችን እያየሁኝ ነው ያለሁት። አንተ ያልከው በጣም ነው ቅር እያለኝ ያለው። ኦኬ እሱ ነገር ቢቀር ነው ያልኩት። ኦኬ እሺ፣ ኦኬ ኩሻ፣ እሱ ማለት አይደለም። እኔ አንተ ያልከውን ሳይሆን ሁሉም የየራሱን ምልከታና የየራሱን አድቫይስ ያስቀምጥላል። ያንን ደግሞ መውሰድ አሪፍ ነው ያልኩት እንጂ ፖይንትህማ ገብቶኛል። ይሄ ያለው ይሄ የሀሳብ ልዩነቶች መራራቅ አይፍጠሩ ነው። የሀሳብ ልዩነቶች አሉ ነው እግር ከእግር እንኳን ይጋጫል። እሱ ችግር የለውም። በወንድማማቾች መካከል የተለያየ የሀሳብ ልዩነቶች ሲመጡ እንፍታው። ይሄ የሀሳብ ልዩነታችን መራራቅን ስላመጣ ነው ክፍተት ስላገኙ የገቡብን ኦርቶዶክስን ሊያጠቁ የሚፈልጉ ሰዎች የኛ መራራቅ ለነሱ ምቹ ሆኖላቸዋል። ስለዚህ እንቀራረብ፣ አንድነት እንፍጠር፣ እየተዋየን እየተነጋገርን አንድነታችን እናጠንክር። አይደለ ኬኩዬ? ኤግዛክትሊ እቺን ጋፕ ነው እየተጠቀሟት ያሉት እና እሱ ነገር ደግሞ እያስደፈረን ነው ያለው፣ እያስደፈረን ነው። ኦኬ አይ አንደርስታንድ። ስለዚህ በጣም ጥሩ አንድነታችን እናጠንክር ነው። ይሄ ልዩን የምንናገራቸው የሀሳብ የአስተያየት ልዩነቶች እንኳን ቢኖሩም ግን አሁንም አንድነታችንን ግን የሚያጠነክር ይሁኑ እንጂ የሚያራርቁ የሆነ ዳርዳር ይዘን የምንወራረርበት አያርግብን ነው። በጣም አሪፍ ሀሳብ ነው። ክፍተት ይፈጥራል። ለማ ለፕሮቴስታንቱ፣ ለእስልምናው በቃ አይ የውሃ ብቻውን ነው፣ አይ ያሬድ ብቻውን ነው፣ አይ ኬኩ ብቻውን ነው። ስለዚህ በቃ አታክ ማድረግ ይቀላሉ የሚል እሳቤ የሚፈጠር እንዳይሆን ምን እናድርግ ነው? ህብረታችን እናጠንክር ነው። በጣም ጥሩ። እሺ ማን ነው ሌላ? ዲያቆን ስዩም ማለት አውቃችኋለሁ። እንትን ነው ያሬድዬ ከኤርሚያስ ጋር ዲቤት ሊያደርግ ሲል እኔ ደውዬለት ምናምን አስቆሜው ነው ካስታወስከው፣ በነገረ መስቀል ጉዳይ። እሺ ገባኝ። እሺ ጥሩ። እሺ ሰላም ዲያቆን፣ እንኳን በሰላም መጡ። ሰላም ብያለሁ። የእግዚአብሔር ሰላም ከሁላችን ጋር ይሁን። እግዚአብሔር ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። እንኳን በሰላም መጡ። አስተያየት ሀሳብ አሎት የሚያቀርቡልን? አዎ። አይ እውነት ለመናገር በቅድሚያ ያው ሳንቀጣጠር ላገናኘን ለእግዚአብሔር ክብር ምስጋና ይሁን። እንደዚሁም ደግሞ ወንድሞቼ በዚህ በወንጌሉ አገልግሎት ላላችሁ እንደዚህ ለእናንተም ከፍ ያለ ክብር አለኝ። እኔ ከተነሳው ጉዳይ ያው በቦታው ላይ የነበርኩትም እኔ ነበርኩኝና በእኔ ጉዳይ ነው ወንድሜ ዮሐድም እንደዚህ ሊዛትበት የቻለው ማለት ነው። ምክንያቱም እኔ ያዛ ነበርኩኝ። እንዳጋጣሚ ከማን ጋር ትወያያለህ ብሎ ስጠይቁኝ እነሱ እነ ተመስገን አይተው ምናምን ሲሉ ከዛ እነሱ አይ ለምን ይተዋል? እኔ ደግሞ ሌሎቹ ፕሮቴስታንቶች እኔ ጋር ሌላ ነገር ነው የሚያስቡት ማለት ነው። ለምን የሆነ ቤተክርስቲያን መልስ የሌላትን ምናምን አይነት ነገር ሲያስቡ እኔ መልስ አላት፣ ግን ስድብ ዛቻ ስለማይፈለግ እናንተ ጋር እና ደግሞ ዮኒ ማኛ ፖለቲካ ነው የምንሰራው። በባለፈው ፈለገ ላይ እንደሰራ ነው ፖለቲካ፣ አሁንም ዲያቆን ስዩም ላይ ፖለቲካ እንሰራለን ብሎ ስላወራ ይህንን ያዩ ወንድሞቻችን ደግሞ እንዴ ፖለቲካ ለምን መስሪያ እንሆናለን?
ለምን የጥፋቱ ተባባሪ እንሆናለን በማለት እነ ተመስገንም እነ ዲያቆን መኩም እንደዚሁ የመሳሰሉት ይሄ ነገር ቢቀርብን ይሻላል አሉ። ተነጋግረን ተው ነው። ከዛ ማታ ላይ እሁድ ማታ ማለት ነው ሲመሽ ልክ እነሱ ሊጨርሱ አካባቢ ሄድኩና ገባውና የቀረውበትን ነገር ምክንያቱም የቀረውበት እኔ እናንተ መልስ መጽሐፉ የኛ ነው፣ የመጽሐፍቶቹ ባለቤት እኛ ነን። ስለዚህ በእኛ ምንም ይሁኑ በእኛ መጽሐፍት እናንተ ምንም ነገር አታሸንፉንም። ግን የቀረውበት ምክንያት አንዱ ኤርሚያስ ተሳዳቢ መሆንህን ሁሉም ሰው ስላወቀስ ቤተክርስቲያን ላለማሰደብ፣ አንዱ ደግሞ ዮኒ ማኛ ልክ እኔ ስወርድ እንወያያለን ብዬ ስወርድ ከልደት ጋር ሲነጋገሩ ከዛ ልደት ጋር ደግሞ እንትን አሉ ማለት ነው። ልደት ገብቶ አይ እኔ ስለ ነገረ ድህነት እናውራ ሲለው ኤርሚያስ አልገባም፣ ስለ ነገረ ድህነት መወያየት አልችልም አለ። ከዛ ልደትም ደግሞ ይኸው አቅም ስለሌለ ነው በፍጹም ስለ ነገረ ድህነት ማውራት አትችልም ብሎት ከዛ እሱ ጋር ወረደ። ኤርሚያስ ደግሞ ስለ ነገረ መስቀሉ አለ፣ ኤርሚያስ ማለት ነው። ከዛ በኋላ ስለ ነገረ መስቀሉ አውራኝ ሲል ልደት መጀመሪያ ስለ ነገረ ድህነት አውራኝ ሲባባሉ በመካከል ያው ከሱ ቤትም ስለሆነ ልደትን አስወረደው። ከዛ ስለ ነገረ መስቀሉ ካስፈለገ ከኔ ጋር ማውራት ትችላለህ፣ እኔ ካንተ ቤት 5 ሰዓት በላይ ተቀምጫለሁ፣ አንድ ቀን ሆነ ስትናገር አይቻላቅም ወይ አማርኛውን በራስ ልክ ፈተኸው ነው፣ ያለዛ ደግሞ ልክ አንተ በሰፈርህ አማርኛ እያወራህ ነው፣ ያለዛም ደግሞ ልክ መጻሕፍቶችን አንተ ተነጋግረህ ራስህ የምታሳትማቸው አሉ፣ ያለዛም ደግሞ አንተ መጽሐፍ ቅዱስ ውስጥ ራሳቸው መኖሩን ስለማታውቀው ነው። ስለዚህ በዚህ ጉዳይ እኔ ጋር ማውራት እንችላለን ብየው በዚህ መካከል ነው እንግዲህ ፖለቲካ እንሰራለን ብለው እነሱ ሲሉ ይህን የሰሙ ልጆች ደግሞ የኛ ልጆች ደግሞ አይ ይህ ነገር ይቅርብን ብለው በውስጥ ዲያቆን ጥያቄ አለ ለእርሶ። አይ ቲንክ ይሄ ነገር ከሆነ ቆየ አለፈ አይደለ? ይሄ ነገር ባለፈው አይ ቲንክ ተሜ ቤትም ተሰብስባችሁ አይቻለሁ እና ድጋሚ እዛ ቤት ገብተው ነው የቀሩበትን ምክንያት ለማስረዳት የሞከሩት። አይ መጀመሪያ ላይ ከቀረ በኋላ ድጋሚ ሳይሆን በዛው ዕለት እሁድ ዕለት እኮ ነው፣ እሁድ ዕለት ማታውን ማለት ነው። በዛ መጨረሻ ላይ ሄድኩኝና ፍርሃት ምናምን ሳይሆን የቀረንበት ምክንያት በዚህ ምክንያት ነው ብዬ ስጠይቅ፣ ስለዚህ ዮኒ ማኛ ይቅርና ሌላ ቤት መወያየት ትችላለህ ምናምንና ሲሉኝ፣ አዎ ከማን ቤት? ከመዝሙረ ያሬድ ቤት መነጋገር እንችላለን አልኳቸው። ከዛ እነ ሚኒሊክ አይ ቲንክ ሚኒሊክ ከዚህ ካለ ሌሎች ልጆች እኔን በውስጥ አይ ለምን ከዮሐድ ቤት ለምን አታወሩም አሉ ሲሉኝ፣ ከዛ እሺ ከነሱ ላለማውጣት እሺ ዮሐድ ቤት እንነጋገር አልኩት ኤርሚያስ። እንደዚህ ስለው ኤርሚያስ ደግሞ አይ ዮሐድ ጋር እና ዘሚካኤል ኢዮብ ዘሚካኤል ሳያቸው ራሱ እጸየፋቸዋለሁ እነሱ ጋር አላወራም አለኝ እኔን። ከዛ እኔ ጋር ስንከራከር እኔን አስወረደንኝና ከሌሎቹ ጋር ማውራት ጀመረ። ዮሐድን ማማት እና አንዳንድ ዛቻዎችን ጀመሩ ማለት ነው። መከራከሩ ጥቅም አለው ከነሱ ጋር ብለው ያስባሉ ዲያቆን? ምክንያቱም አሁን እንደተረዳሁት በእኔም ቤት ይሁን በሌላ ቤትም ለመከራከርም አይ ቲንክ ፕላን አሉት ማለት ነው። እና ከነሱ ጋር መከራከሩ በተለይ በገድላት ድርሳናት ላይ ምንድን ነው የሚያመጣው ጥቅም? ምንድነው? አንዳንድ እኔ ከጨረሱ ይቅርታ ጨርሰው ከሆነ አይ እንትኑን ልረዳው ፈልጌ ነው። ምክንያቱም አሁን እኛ ወደ 4 ዓመት ሆነን እዚህ ቲክታክ ላይ 4 ዓመት ምናምን ሆነን ብዙዎቻችን በገድለ ተክለ ሃይማኖት እንዲሁም ከኔ ጋር አውርቶ ያውቃል ኤርሚያስ። ምንም ለውጥ ግን አልመጣም። ምክንያቱም ሲጀመር ሊያምኑበት አይደለም ሊድኑበትም አይደለም፣ በገድላትም ያምናሉ ብለንም አይደለም የምንከራከረው። ገድላት ስላመኑም የዘላለም ሕይወት አያገኙም። ምክንያቱም በገድላት ብቻ ማመን የዘላለም ሕይወት ስለማያሰጥ እና እነሱም ከመጽሐፍ ቅዱሱ መሸሽ የፈለጉት ገድላት ድርሳናት ውስጥ መደበቅ የፈለጉት ዶግማቲክ ትምህርታቸው እንዳይነገር ስለሚፈልጉ ነው። እና ደግሞ እዛ ውስጥ ተደብቀው ደግሞ በመበሻሸቁ ስለሚፈልጉት ነው። እና የቤቱ መለዋወጡ እንትኑ አልገባኝም። አሁንም ስቲል ከነሱ ጋር በዚህ ጉዳይ ለማውራት ፕላን አለዎት ማለት ነው እርሶ? በሰዓቱ እዛ ጋር ገብቼ ስናገር እነሱ ለምን አይ አንደኛ ዮኒ ማኛ ቤት መሆኑም ዮኒ እንደዚህ ስለተናገረ ብዬ ሳወራ አይ እነሱ
ለምን ሌላ ቤት አታወራም ምናምን አሉኝ። ከዛ እኔ እሺ አወራለሁ፣ ሌላ ቤት ቢሆን አወራለሁ፣ እናንተ ጋር እወያያለሁ አልኳቸው። ከማን ቤት? ከመዝሙር ያሬድ ቤት እንግባ አልኳቸው። ከዛ እንደዚህ ስል አይ ልጆች ደግሞ የዋድ ቤት ለምን አትገናኙ? እኔ የዋድ ጋር ያለውን ነገር አላውቅም እውነት ለመናገር። ከዛ እንደዚህ ሲሉኝ እሺ መዝሙር ያሬድ ቤት ማለት የዋድ ጋር እንገናኝ ምናምን አልኳቸው። ከዛ እንደዛ ሲል የዋድ ጋር አልሄድም አለ ማለት ነው ኤርሚያስ። ከዛ በዚህ መልኩ ውይይቱ ቀረ። የቀረበት ምክንያት ይሄን ነው። አሁን ማወያየት ኢንተረስት አለ ወይ ላሉኝ መልስ እንዳላት አውቃለሁ። ግን ደግሞ ስድብና ዛቻ አለው ከሱ ጋር ምንም ጥቅም የለውም በሚለው በልጆች ሐሳብ ደግሞ ተስማምቻለሁ። ግን ገድላት ድርሳናት ይቅርታ አድርጉልኝ ቅድም ቴኩ ሲናገር የነበረው ነገር የሆነ የገባኝ አለ የሆነ እኔም ውስጥ ያለ ነገር ነው። ምክንያቱም ገድላት ድርሳናት እንደዚህ ናቸው እንደዚህ ናቸው እንደሚባሉት አይደሉም። ህይወት ናቸው፣ ሲፈልጉ ህይወት ታሪክ ናቸው። ያለዛም የሆነ ከመጽሐፍ ቅዱስ የራቁ የተደበቁ ማንም እንዳይሰማቸው የተባሉ አይደሉም። አዎ ዲያቆን፣ ለምሳሌ አሁን ይቅርታና አንድ ሰው ለምሳሌ ወደ ኦርቶዶክሳዊ ትምህርት ልምጣ ቢል ከገድል ድርሳን ነው የሚጀምረው ትምህርት አይደለም። እንዴት እሱ አይደለም። እነዚህ ሰዎች እኮ ኦርቶዶክስ አይደሉም። መጀመሪያው እኮ ወደ ኦርቶዶክስ መምጣት ያለባቸው፣ ኦርቶዶክስን ማወቅ ያለባቸው፣ መጀመሪያው እኮ መዳን አለባቸው። መጀመሪያ የዘላለም ሕይወት ማግኘት አለባቸው። ወደ ግንዱ ለተጣበቁት እኮ ነው ገድል ድርሳን የሚነገረው። ወደ ግንዱ ላልተጣበቀ ሰው፣ ከግንዱ ጋር ህብረት ለሌለው ሰው፣ ወደ ቤተክርስቲያን ላልተጨመረ ሰው ከነሱ ጋራ በገድላት ድርሳናት ላይ ዲስከሽን ማድረጉ የዘላለም ሕይወትን ሳያገኙ ዲስከሽን ማድረጉ ፍሬው ይታያል፣ ፍሬው ይጠቅማል ብለው ያስባሉ? ፍሬ እነሱ በተለይ ለነሱ ዘንድ ምንም ፍሬ የለውም። ለኛም ደግሞ ምናልባትም ተናግረን እነሱ እኛ ተናግረናቸው ላያምኑ፣ እነሱም ደግሞ እኛ ተናግረናቸው ላይቀበሉልን ይችላሉ። ደግሞም በዋናው በባለቤቱ ካላመኑ በአዋልዱ ሊያምኑ አይችሉም። ግን የኔ ጋር የቱ ጋ ነው ህጸጹ? ችግሩ መጽሐፉ ችግር አለበት እያለ የሚያስበው ነገር የቱ ጋ ነው ችግር ያየው? እሱ ገና ወደ ግራ አሰበና መጻሕፍቶች ችግር አለባቸው ብሎ እንዴት ያወራል? ቤተክርስቲያንስ ሁሌም እኔ ዲያቆን ነኝ፣ አገልጋይ ነኝ። ሁሌም ገድላት ድርሳናት አነባለሁ። ግን ሐሳባቸው ሊረቅ ይችላል፣ ሰፋ ሊል ይችላል እንጂ የሆነ ችግር ተብሎ ይህ ነገር ችግር ነው እንዳይነበብ ተብሎ ታሽጎ የተቀመጠ አንድም ገድልም የለም። እንደዚህ አይነት ገድሎች አሉ ከተባሉ ደግሞ በመስኮት የገቡ ነው እንጂ ቤተክርስቲያን የተገለገለችባቸው ምዕመናን እየተገለገሉበት ምዕመናን እየጸለዩበት ያለ ገድል አይደለም። ገድል ምንድነው ክፉ አድርጎ እሱ የምታወራው ለምንድን ነው በሚለው ነው እኔ ልከራከረው። ዲያቆን መሰሎት ለምንድነው ክፉ አድርጎ የሚያወራው? ጴንጤ ነው። ማንም ጴንጤ ስለ ገድል ጥሩ ነገር አያወራም። ሲጀምር መጋደል የሚለው ህይወት በእነርሱ ቤተ እምነት ትምህርት የለም። ሰው መጋደል አያስፈልገውም። ሰው መጾም መጸለይ አያስፈልገውም። ሰው ፍሬ ማፍራት አይጠበቅበትም። ለመዳን ብሎ ምንም ነገር አይጠበቅበትም። ድነቱን ለማስጠበቅ የሚል አሁን ይመስለኛል ሚዲያው ላይ ያለው ነገር ብዙ አልተረዱትም እርስዎ እና እኔ አሁን ምንድነው እርስዎን የምመክሮት መሰሎት እንደ ታናሽ ወንድም ማለት ነው። የመጀመሪያው ነገር ሚዲያ ላይ ያለው ነገር በደንብ ያዩ፣ በደንብ በቃ ቢታዘቡ። ሚዲያ ላይ ያለውን ነገር ምንድነው ይሄ ነገር ያለው ምንድነው? እስቲ እነዚህ ሰዎች እኔ አሁን ለምሳሌ ወደ ሚዲያው ስመጣ መጀመሪያ ወደ 2 ወር 3 ወር ወስጄ አይቻለሁ። ዝም ብዬ ዝልል ብዬ አልገባውም። ሚዲያ ላይ ያለውን ነገር በደንብ ይመለከቱ። በተለይ ፕሮቴስታንቱ ለምንድን ነው ገድል ድርሳንን አጥብቆ ይዞ መከራከር? ለምንድነው መጽሐፍ ቅዱስ መዋየት የማይፈልገው? ይህንን በደንብ ሊጠይቁ ይገባል። ለምንድነው የማይፈልጉት? መጽሐፍ ቅዱስ ሲነሳ አይ አልፈልግም በገድል ነው የምፈልገው ለምን ይላሉ? ይሄ የቤት ስራ፣ ይሄን በደንብ ሊያስተውሉት ይገባሉ። ምክንያቱም ገድል ውስጥ መደበቅ ፈልገዋል ማለት ነው። ለምሳሌ ብዙ ጊዜ የምንወቀሰው የነበረው እንግዲህ አስተውለው ከሆነ ኦርቶዶክስ መጽሐፍ ቅዱስ አታስተምርም ነበረ። ኦርቶዶክስ ወንጌል አትናገርም ነበር፣ የበፊቶቹ ጴንጤዎች። የአሁኖቹ ጴንጤዎች ደግሞ ኑ በወንጌል እናውራ ስትላቸው አይ እኛ ገድለ ተክለ ሃይማኖትን ማውራት እንፈልግ ይለዋል። አይ እኛ ታምረ ማርያም ይለዋል ማለት ነው።
ስህተት እኮ ኖሯቸው አይደለም። ስህተት እንኳን ቢገኝባቸው እንኳን የምታረው ቤተክርስቲያን ናት። ግን እነሱ ለምንድነው እነዛን ገድላት ድርሳናት የወደዷቸው ቢባል የመጽሐፍ ቅዱስ ትምህርቱ እንዲነሳ ስለማይፈልጉ ነው። ምክንያቱም በመጽሐፍ ቅዱስ ትምህርት መካነ ኢየሱስ ከቃለ ሕይወት አንድ አይደሉም። ሙሉ ወንጌል ከመካነ ኢየሱስ አንድ አይደለችም። አሁን መካነ ኢየሱስና ሙሉ ወንጌልን አንድ ያላደረገው ገድል አይደለም፣ ድርሳነ ማርያም አይደለም፣ ድርሳነ ገብርኤል አይደለም፣ ወይም ታምረ ማርያም አይደለም። አንድ ያላደረጋቸው የጥምቀት ትምህርታቸው ነው፣ የቁርባን ትምህርታቸው ነው። ከካልቪኒስቶች ጋር የነገረ ድነት ትምህርታቸው ነው የለያቸው። ስለዚህ ከኛ ጋር ሲያወሩ ያንን ልዩነት ማውራት አይፈልጉም። ለምን አይፈልጉም? ከዚህ በፊት አውርተውት ችግሩ ስለገቡ እርስ በርስ ሲባሉ አንዱ የአንዱን ነገር ለምን አነሳውን ይህን ርዕስ ብለው በጣም ሲጣሉ ነበር። ይሄን ደግሞ አልነበሩም እርሶ ይመስለኛል ሚዲያው ላይ በነበረው ነገር ይሄ ነገር እንዳይነሳ ያላቸው አማራጭ ምንድነው? ሁሉም ገድሉ ይደበቃሉ ማለት ነው። ገድሉ ስለሚደበቁ መጽሐፍ ቅዱስ እንዲነሳ አይፈልጉም። ለምሳሌ አሁን እዚሁ ፕሮቴስታንቶችን እያስገባው ያንን ልዩነት ማሳየት ይችላሉ። ፈቃደኛ የሆነ ፕሮቴስታንት አንድ ቁጥር ጽፎ ገብቶ ከዛ በኋላ በመጽሐፍ ቅዱስ ያላቸውን ልዩነት ማሳየት እንችላለን። ያ ነገር እንዳይነሳ ነው ከኛ ጋር ገድል ድርሳን ብለው ድርቅ ያሉት። ያ ነገር እንዳይነሳ ነው። እኛም ደግሞ ነው በገድል ድርሳን አንወያይም ስንል ይሄንን ነገር ስለምናቅባቸው ነው። እኔ አሁን እርሶን መመክሮት በተቻለ መጠን እዛ ቤት ተገብቶ ለነሱ ግብዓት ባይሆኑ፣ ምክንያቱም በየዩቲዩቡ እየተለጠፉ ነው ባይዘው ዲያቆን በየፕሮቴስታንቱ ዩቲዩብ የኦርቶዶክስ የሆነ ዲያቆን ገባ እንደዚህ ሆነ፣ ልኩን አሳዩት፣ እንደዚህ ቤተክርስቲያኗን ክዶ ወጣ የሚል ድራማ ፖለቲክስ እርሶ ላይ እየተሰራ ነው። እንዲሁም ፊቶት አዲስ አልሆነብኝ የሚያልኩት አሁን ትዝ አለኝ። ምክንያቱም ብዙ ዩቲዩብ ላይ የፕሮቴስታንቶች ዩቲዩብ ላይ ይህን ሰሞን ስለሚገቡ በተለይ ዲያቆን ገባ ሲባል እዛ በጣም ለድራማ ይመቻል በጣም እና እንደዛም እየተሰራቦት ነው። አንድ ሁለተኛ ገድል ድርሳን ላይ እኛ እንወያይም ስንል ያቀረብነውን ሪዝን ምክንያት እነሱ ያውቁታል፣ ግን እርሶ እየነገሯቸው ስላልሆነ ያን አድቫንቴጅ የተጠቀሙ ይመስለኛል። እና እኔ ያንን እንደ አንድ ዲያቆን ወንድሞት መመክሮት ነገር ቢኖር ለእነሱ ድራማና ፖለቲክስ ግብዓት ባይሆኑ። ሁለተኛ ደግሞ እስቲ ጎበዝ ከሆኑ የውይይት ጥሯቸው። ለምሳሌ በቁርባን ላይ ውይይት ጥሯቸው። እዛ ያሉትን አንዳቸውን ጥሯቸው። በቅዱስ ቁርባን ማናቸውም አይመጡ። በጥምቀት ማናቸውም አይመጡ። አሁን እስቲ የቲ ቤት ይሁን እስቲ ድቤታችን ያሬድ ቤት ይሁን ገለ ቤት ይሁን የሚሉት ሰዎች ጥምቀት ቢሏቸው አይ አልፈልግም ነው የሚሉት። ነገረ ቅዱስ ቁርባን ቢሏቸው አይ አልፈልግም ነው የሚሉት። እንደዚህ አይነት ፖለቲክስ ስለሚሰሩ በተለይ ያ ግሩፕ የኔ ኤርሚያስ ግሩፕ ለዛም ነው አሁን ከሙስሊሞች ጋር ከኤቴሶች ጋር አንድ አይነት ፍቅር ፈጥረው ጥቂት ፕሮቴስታንቶች ልቦና ያላቸው ያ ግሩፕ ተንኮል የተሞላው ያ ግሩፕ በጣም ክፋት የተሞላው እንደሆነ ስላወቁ ብዙዎቹም እየተቃወሙ ያላቸው እና እንደዚህ አይነት ተንኮል ስላለባቸው ዲያቆን ይህንን አስተውለውት ያውቃሉ? እኔ ያው ምንድነው ኤርሚያስ ጋር የሰማለው እንትናቸውን ያው መጻሕፍትን እንደሚለው የግብራቸውን አውቃለሁ። ግን አሁን ከዚህ ጋር እኛ ልናወራ የነበረ ያው ድርሳን ከተባለ ያው ድርሳነ መስቀል ስለ መስቀሉ የተደረሰ ነው። ከዛ ደግሞ ስለ መስቀሉ ስለነበረ ከሚያመጡት መጽሐፈ ጤፉት ነው። ከዛም ደግሞ ምንድነው ስንክሳሩ ነው። ከዛ መጽሐፍ ቅዱስ ጋር ያለው ነገር መስቀሉ እንዴት መጣ፣ እንዴት ነበረ፣ የት ነው የነበረው፣ አሁን ላይ ኃይላችን ነው፣ መድኃኒታችን ነው፣ ቤዛችን ነው የምንለው እሱ ደግሞ ክዶ እኔ አምኜ ነው ልንነጋገር የነበረው ባይዘዋይ ማለት ነው። እሱ ክዶ እኔ አምኜ የኛ መጽሐፍቶችስ ምን ይላሉ? ስንክሳሩስ፣ ድርሳነ መስቀሉስ፣ መጽሐፈ ጤፉትስ ምን ይላል ስለ መስቀሉ? አሁንስ የት ነው ያለው? ስለ ግሸን እስኪደርስ ድረስ አሁንም ለኛ ኃይል መመኪያ ሆኖ እስካለን ድረስ መስቀሉ እሱ ክዶ እኔ አምኜ ነው ልንነጋገር የነበረው መምርዬ። ስለዚህ በዚሁ አጋጣሚ ልናወራ የነበረው ስለዚህ ነው። ስለ ጻድቃን፣ ስለ ሰማዕታት፣ ስለማንም ገድል አይደለም፣ ስለ ሌሎች ገድል አይደለም።
ግን እኔ ሌሎችም ገድሎችም ያው አሁን ዋናው ነገር ምንድነው እነሱ ፐርበዛቸው ሌላ ነው፣ እኔ ደግሞ እውነትን ለመናገር ነው። ስለዚህ እኔ እውነትን ይዤ ብሄድ እነሱ ለሌላ ነገር የሚጠቀሙት ከሆነ ነገሩ ምን ይሆናል ማለት ነው? እነሱ ዓላማቸው ይሳካላቸዋል ማለት ነው። ግልጽ ነው። እኔ ለምሳሌ በቤተክርስቲያን ነው ያደግኩት፣ አሁንም እያገለገልኩ ያለው ዲያቆን ነኝ። ግን እኔ በማነባቸው መጻሕፍት ስለ ነገረ መስቀሉ እንነጋገር፣ ስላነበብኳቸው ስላወቅኩት እውቀት እንነጋገር ተባለን። አይ እሱ በቃ ሌላ ዓላማ አላቸው፣ ይቅርብን፣ ከኛ ጋር መነጋገር እንችላለን፣ ሁሉን ነገር ከኛ ልጆች ጋር መማማር እንችላለን አልን። ነገሩ ቀረ። ስለዚህ ይሄ ያው የቀረ ነገር ነው። ችግር የለም። እንደዚህ እናድርግ። ስልኮትን ይስጡኝና ያሬድዬ ወይ እኔ ያልገባኝ ነገር ስላለ ነው። ዲያቆን ስዩምን እኔ ከተናገርኩት በኋላ እንደዛ ወገቤ ተንቀጥቅጦ አርሴማ ቤተክርስቲያን ላይ ቀን ሙሉ አስተላልፌ ወገቤን ቆሜ ማለት ነው መድኃኒዓለም ሰው እንደው መቋሜ እየተሻማ በነበረበት ሰዓት ላይ ማታ ገብቼ እንደገና ቻርጅ እስኪዘጋብኝ ድረስ ካወራን በኋላ ዲያቆን ስዩም ተመልሰው ያሬድ ጋር ወይም ደግሞ እዛ ማን ነው ኤርሚያስ አበበ ጋር ወይም ደግሞ ዮኒ ማኛ ቤት ገብተዋል እንዴ? እሱን ነው ማወቅ ፈልገው። አይ ቲንክ እንደተረዳሁት የውይይቱ የተረዳበትን ምክንያት ለማስረዳት ገብተዋል መሰለኝ። ለምን ውይይቱ እንደተውትና ለምን ይገባል ነው። እኔ አሁን ዲያቆን ያውሉት ለምን ይገባል ነው። ቀን አውርቻለሁ በስልክ እንደገና ጠዋት ላይ እኔ ራሴ የምሳደብለት አምላክ ሳይኖረኝ በስሜት ተነድቼ ኦፓል ቤት መግባት የሌለብኝ ቤት እግዚአብሔር አምላክ ይቅር ይበለኝ ስለዛኛው በትክክል ማለት ነው። መግባት የማይገባኝ ቤት ሙልጭ አድርገው ሲሳደቡ እዛ ቤት እንኳን መግባት ሳይገባኝ ገብቻለሁ። እዛ ቤት ተሳስቼ በእንደዚህ አይነት ስህተት ፈጽሞ ማልፈጽምበት ስህተት ማለት ነው። እኔም ተሳስቼ ያሬድ ቀን ገብቼ ኦፓል ጋር ሙልጭ አድርገው ይሳደባሉ ቤተክርስቲያን ተሰብስበው በስሜት ነበር የገባሁት የነበረው እና ገብቼ እንደገና ቀን ላይ ደውዬልዎት ቤተክርስቲያን መድረክ ላይ ሆኜ አውርቼዎት እንደዚህ አይነት ስህተት እኔ ራሴ ፈጽሞ እንደማልሳሳት ለራሴ ቃል ገብቻለሁ። እርሶ ለምን ተመልሰው ገቡ? ዲያቆን ስዩም በምንም ጉዳይ በምንም አጋጣሚ ልናስረዳው የምንችለው ነገር አይደለም። ድንጋይን ፈልጠህ ውሃ ብታጠጣው አይርስም። ድንጋይ ነው። ክርስቶስ ኢየሱስ ስለ ዘር ሲያስተምር ምን አለ? ዘር ሊዘራ ወጣ። አንደኛውን መንገድ ላይ ዘራ፣ አንደኛውን መልካም መሬት ላይ ዘራ፣ አንደኛውን ድንጋይ ላይ ዘራ ይላል አይደል? መንገድ ላይ የተዘራው ወፎች መጡ በሉት፣ ሄደ፣ ፍሬ ሳያፈራ። ሁለተኛውን ደግሞ ጭንጫ መሬት ላይ የተዘራው ደግሞ በቀለ ተብሎ ሲታሰብ ስሩ ሳይሰድ እዛው ቀረ። ሶስተኛው ደግሞ እሾሃማ ላይ የተዘራው ዘር ደግሞ ሊያብብ ሲል እሾኩ አነቀው። አራተኛ ደግሞ መልካም ዘር ላይ መልካም መሬት ላይ የተዘራው ደግሞ 30 60 90 120 አፈራ ነው የሚለው። ጭንጫ ላይ አይደለም ድንጋይ ላይ ነው እየዘሩ ያሉት። አይሄዱ ከተባለ ለምን ሄዱ? ዲያቆን ስዩም እኔ ራሴ ድካሜ ገርሞኝ ነው ለራሴ ከብዶኝ ነው። ዲያቆን ስዩም እኔ ያሬድ እዛ ቤት አትግባ አይደለም ኤፌሶን እንኳን ለምንድን ነው እዛ ቤት የገባው? ይቅርታ በስህተት ነው ተሳስቼ እንደዛ ቤት አልገባም ነው ያልኩት። ያሬዲ ተሳስቼ ነው እኮ ኦፓልን እህቴ ናት። ቆይ እንቀጥል ከነርሱ ጋር ብያለሁ። ኦፓል በምንም አጋጣሚ እህቴ አትሆንም። ተሳስቼ ማለት ለምንድነው እንደዛ ቤት የሚገባው? መልካም በተኩላ በትምህርት ልዩነት በጋ አይሆንም። ተኩላ ነው። እሺ መልካም ጥሩ ያሬዶዬ ባለፈው ይቅርታና ቪዲዮ ሰርቼበት ነበር። እኔ ዲያቆን ስዩም በውስጥ በብዙ ሰዎች ላንተም ጽፌድ ነበር። ያሬዶ አልመልስ አለኝ። ዲቤቱን ለምን ተቀበልክ? ትክክል አይደለም ይቅር ብዬው ከዛ አልመልስ ሲለኝ ቪዲዮ ሰርቻለሁ። ውይይቱ እኛን አይመለከትም አናውቀውም ብዬ ማለት ነው። ያ ደግሞ ለምንድነው ዲያቆን ነኝ እያሉ የራሳቸውን ሰው እያዘጋጁ ሊወያዩ ይችላል ብዬ ነው ያሰብኩት። ምክንያቱም ታይቶ ስለማይታወቅ ልደተ ቃል ነገረ መስቀል ላይ ለመስቀሉ ክብር ይገባዋል ቅዱስ ነው አይደለም በሚለው እንወያይ ሲለው አይ መስቀል ኢትዮጵያ ነው አይደለም ያለው በሚለው ነው እሱን ጨምሬ ነው የምወያየው ስላለ ስዩም ደግሞ እሱን ርዕስ ከተቀበለ ይሄ ነገር ትክክል አይደለም።
የኛ መምህር ቢሆን ይህንን አይቀበልም። ምክንያቱም ስለ ነገረ መስቀል ስንወያይ አስተምህሮ ላይ ነው የምንወያየው። ትምህርቱ ላይ መስቀሉ ቅዱስ ነው፣ ክቡር ነው፣ ክብር ይገባዋል የሚለው ላይ ነው የምንወያየው። ስለዚህ ርዕሱ ሲመረጥ ከጅምሩ በኋላ ግን ያው ዲቤቱን እንደቀረ ስለነገሩኝ ወንድሞች ቪዲዮን አጥፍቼዋለሁ። ካስከፋው ይቅርታ። በዚህ አጋጣሚ ስዩም ስላላወቅንህ ነው። ያው እንተዋወቃለን ከዚህ በኋላ ችግር የለውም። ግን ርዕስ ሲመረጥ ከጅምሩ የምናተርፍበት መሆን የለበትም ወይ? ለምሳሌ መስቀሉ ግሸን ያለው አይደለም የሚለው እሱን ቢያምኑና ቢቀበሉ ኦርቶዶክስ አይሆኑም ባይዘው። ምክንያቱም ያ ታሪክ ነው። ያንን የሚሞግቱትም ታሪክ ያጠኑ የታሪክ መምህራን ናቸው። እንደ ሀገር ለሀገራችን ሕግ ነው መስቀሉ እኛ ጋር ያለው ብለው ሊከራከሩ ይችላሉ። የቤተክርስቲያናችንም ታሪክ ነው። ቤተክርስቲያን ውስጥ ያሉ ታሪክን በደንብ ያጠኑ ሊከራከሩ ይችላሉ። ዕቅበተ እምነት ላይ ግን መስቀሉ ግሸን መኖሩ ከሃይማኖታችን አይደለም። ሃይማኖታችን አይደለም መስቀሉ ግሸን መኖሩ። የኛ ሃይማኖት 5ቱ አዕማደ ምስጢር ናቸው። እነሱ ደግሞ የሚፈጸሙት በ7ቱ ምስጢራተ ቤተክርስቲያን ናቸው። አለቀ። ከዚህ በላይ ምንወያይበት ምንም ነገር የለም። ሰውን ሰብከንም ወደ ቤተክርስቲያን የምንመልሰው በእነዚህ ነው። የሆነ ርዕስ ተይዞም ገድላት ላይ አንወያይም። ገድላት ላይ ጥያቄ ያላቸው ወንድሞች ሲከፍቱ መጥተው መጠየቅ ይችላሉ። ምክንያቱም ገድላቱ የተጻፉት ከሌላ ቤተ እምነት ጋር ተከራክረን ልንመልስበት ሳይሆን እኛን ለማጽናት ስለሆነ፣ ገድሉ ግን የሚቸግር ነገር ካለው ጥያቄ የሚያስነሳ ነገር ካለው ወንድሞችን ግን መጠየቅ ይችላሉ። በዛ መሰረት ነው እየሄድን ያለነው እና አዲስ አሰራር ሲመጣ ሁልጊዜ መስተካከል አለበት። ስዩም ይህንን እንድትረዳው ነው። ይቅርታ ለማለት ይቅርታ። ያሬዶ አቆረጥኩ። እሺ እንደዚህ እናደርግ። ዲያቆን ምን እናድርግ መሰሎት? እሱ በየዋህነት በንጹህ ልብ ነው። በጣም እረዳውታለሁ። እኛ ደግሞ እዚህ 4 ዓመት ታገለን ከፕሮቴስታንቶቹ ጋር ተላፋን ብዙና ለምን ምን እንደሚፈልጉ ምን እንደሚያስቡ በተለይ ከኦርቶዶክሳውያን ጋር የሆነ አዲስ ሰው ሲያገኙና ምን ሊጠቀሙ እንደሚፈልጉ ሁሉ ስለምናውቅ ነውና ስልኮትን ያስቀምጡልኝ እና በውስጥ አወራታለሁ። እንደ ዲያቆንም እንደ ወንድምም በደንብ እናወራለን። ስልኮትን ያስቀምጡልኝ ምን ይመስሎታል? እና በውስጥ በደንብ እስቲ እኔንም ልምድ ላካፍሎት እዚህ ቲክታክ ላይ ያለውን ቆይታችንን በዛ ሰፈር ደግሞ ያለውን ደግሞ አንዳንድ ተንኮሎች ደግሞ በደንብ እንዲመለከቱ ትፈልጋለሁ። አሉ በጣም ትንሽ በጣም ያላዩት እርሶ በየዋህነት በቅንነት ብቻ ያዩት ግን ደግሞ አሻግሮ ደግሞ ማየት የሚገባውት ነገር አለ ከጥበብ ጋር ማለት ነውና ስልኮትን ያስቀምጡልኝና ደውዬ በውስጥ ላውራውት እንደዛ ይሻላል። ይለኛል ኮሜንትም ጽፈው አይቼዋለሁ። እርሶም እንዳንድ ወንድም እንዳንድ እሺ ተቋረጡ መሰለኝ። ይቅርታ ድርጊታቸውን እየሰማው ነበር። በጣም እከታተላቸዋለሁ። እኔ ከኤርሚያስ ጋር 5 ሰዓት ቁጭ ብዬ ተከራክሬዋለሁ። 5 ሰዓት ማለት ነው። 5 ሰዓት ሙሉ ግን ሳየው ወይ አማርኛውን ሌላ አድርጎ ተርጉሞ ነው። ለምሳሌ የሆነ ቸነፈር የሚል ካለ ሌላ ትርጉም ተርጉሞ ይሰጣል። እንደዛ እያለ ነው የሚያወራው። ደግሞ መጽሐፍ ቅዱስ እንግዲህ ያው እርሶም ስለሚያውቁት መጽሐፍ ቅዱስ መጽሐፋዊ የሆነ ፍች አለው። መጽሐፍ ቅዱስ መጽሐፋዊ የሆነ ፍች አለው። እንደ አንባቢው ደግሞ የሚፈታ ፍች አለ። እንደ አካባቢያቸው ቋንቋ ደግሞ የሚፈቱ ሰዎች አሉ። አይ አማርኛው እንደዚህ ነው ምናምን ብለው ልክ በራሳቸው አማርኛ ይፈቱትና እሱ ከዛ እኔ ያልኩት ካልሆነ እኔ ያልኩት ደግሞ ድርሳን ላይ ካልተጻፈ ብሎ የሚያስር ሰው ሆኖ ነው ያገኘሁት። እኔ ደግሞ በድርሳነ መስቀል በመጽሐፈ ጤፉት በስንክሳሩና በመጽሐፍ ቅዱሱ ስለ ነገረ መስቀሉ እንነጋገር ነው የተባለን። ሌላ ነገር አልተባለም። እና በዚሁ አጋጣሚ ያው ወደ ገድል እየሄድን ስለነበረ ከዚሁም ወጣ ብለን ማለት ነው ስለ ገድል ሲነሳም ስለሰማው ገድላት ድርሳናት በእውነት ነው የምናገራቸው የሆነ ሌላም የሆነ ከባድ የሆነ የተጻፈ ነገር የላቸውም። ዲያቆን በጣም ይቀርታል አስቆሞት ነው። እንደዛ ማንም አላለም። እባክዎትን እንደዛ አይበሉ። ማንም ያለ የለም። ለዚህ ነው አሁን ሚዲያው ላይ ያለው ነገር ብዙ አልተረዱትም ያልኩት ለዛ ነው። ማንም ገድላት ድርሳናት ላይ ከባድ የሆነ ነገር ተጽፏል ያለ የለም። ማንም የለም። ባይዘወይ እኔም ዲያቆን ዘማርያም ሌሎቻችንም እርሶ ከመምጣቶት በፊት
ስለ ገድለ ድርሳናት ኤርሚያስ ለሚያነሳቸው ሁሉ መልስ ሰጥተናል እና ምንም ኤርሚያስ ለዋሻቸው ውሸቶች፣ ፕሮቴስታንቶቹ ለሚዋሻቸው ውሸቶች፣ ከነሱ ተቀብለው እስልምናው ለሚዋሻቸው ውሸቶች ሁሉ በተለይ ዲያቆን ዘማርያም በጣም ሰፊ መልስ ሰጥቷል እና ምንም ይሄ አዲስ ነገር የለውም። እስቲ እናውራ፣ ላውራው ትርሶ ለማንኛውም በቃ በውስጥ እናውራ። እዚህ ጋር እንትን እንበለውና ቆም እናርገውና በውስጥ ላውራው። አይ ቲንክ ያል በጣም ንጹህና የዋ ልብ ስለያዙ ነው። እኔ ግን በደንብ በውስጥ አሳዩታለሁ ያሉትን ነገሮች በጴንጤዎቹ ለምን ገድለ ድርሳናት ላይ መዋሸት እንደፈለጉ ድርቅ ብለው እኛ ማንለውን ትላላችሁ ገድለ ድርሳኑ የማይሉትን ይላሉ ማለት ለምን እንደፈለጉ ሁሉ እኔና እርሶ እናወራለን። ከዛ በኋላ በደንብ ይረዱታል ብዬ አስባለሁ እና እንደዚሁም ደግሞ አንደኛው ዲያቆን መኩ ዲያቆን ብላ ነበር። አዎ ይኸው መጣን አላችሁ። ኦኬ ግን ማረጋገጫ እንፈልጋለን ከቤተ ክርስቲያናችሁ ቃል ማግኘታችሁ ለመወያየታችሁ የዲያቆንነት ማረጋገጫ እንፈልጋለን ደግሞ አሉ። አሁን ወንድሞቻችን የጨነቀለት ማለት ይሄ ነው። እኔን ግራ ይግባኝ፣ እኔን ጭንቅ ይበለኝ። እኔ ወንድሞች እውነት የድቁና መታወቂያችሁን አምጣሉን። ቀጠር አረጉት እንዴ እነዚህ ሰዎች? ልንቀጠር ነው እንዴ እነሱ ጋር የምንሄደው? የድቁና ማራገጫ ደግሞ መጀመሪያ ዲያቆናት ይምጡ ተባለ። አሁን ደግሞ ምን ተባለ? የድቁና ወረቀት እና ከቤተ ክርስቲያን ተወያዩ ተብሎ የተፈቀደላችሁን ስሟች ወንድም ናትናኤል የሚባልና ዲያቆን ናትናኤል እንደዚሁም ደግሞ አንደኛው ዲያቆን መኩ ዲያቆን ብላ ነበር። አዎ ይኸው መጣን አላችሁ። ኦኬ ግን ማረጋገጫ እንፈልጋለን ከቤተ ክርስቲያናችሁ ቃል ማግኘታችሁ ለመወያየታችሁ። ናትናኤል ዲያቆን ናትናኤል እና ዲያቆን መኩ ብቻ አይደለም እኔም አለው ብሎ መዝሙረም ተጨምሯል። አሰማችሁ ይችላሉ። እኔም አለው አስፈላጊ ከሆነ እኔም ዲያቆን ነኝ። ዲያቆን ሲል አልነበር እኔም አለው ብሎ እላለሁ። ይሄንን አሁንም ለዲያቆን መዝሙር ያሬድም ቢሆን አንተም ማረጋገጫ አምጣ ከቤተ ክርስቲያን ምንም መወያየትህን የሚያበረታታ መወያየትህን የሚፈቅድ አምጣ። እኔ አልቻልኩም። ያሬዲ ዲያቆኒ ስታገባ እንኳን ሲቀድስ እንኳን አይ ምን አይነት ነው በመዳር ያለስ ላይ ዲያቆን ስዩም ጠይቀውታል እንዴ? ተሙዬ ዲያቆን ስዩምን ማረጋገጫ ጠይቀውት ነበር? አልጠየቁትም። ነጥብ ያገኙበታል። እሱ ላይ ማለት ያገኙበታል። ዲያቆን መልስልን። ያ ጠይቀው ነበር ለውይይት ሲጋብዙ እንደፈለጉ። አይ እኔን አልጠየቁኝም። እውነት ለመናገር ግን እንትን የፖስተትኳቸውን ቪዲዮ የሰራኋቸው እነሱን አይተው ምናምን ዲያቆን ነው ምናምን አሉኝ ማለት ነው። እንዴ እዚህ ጋር እኔን የጠየቁኝ ነገር የለም። አሁን ግን ከበዳቸው መሰለኝ እየጠየቁ ነው። አሁን እየገባሁት ነው አለ ዲያቆን እየተናገርኩ የነበረው ነገር አሁን ግልጽ እየሆነለት ነው። በጣም ማርያም በጣም ነው የገባኝ። አዳዲስ አሁን እርሶ እዛ ቤት በጣም ይወደዳሉ፣ እንዲገቡ ይፈልጋል። ምክንያቱም ገና አዲስ ኖት፣ ገና ስለነሱ ተንኮል ስለነሱ ሸር አላወቁም። የዋህነቶት የዋህነት ቅንነት ብቻ እንዳለ ታይቷል። እና እርሶ ሲገቡ የድቁና ወረቀት አምጡ አልተባሉም፣ የድቁና መታወቂያ አልጠየቁም፣ ከቤተክርስቲያን ፍቃድ አልተባሉም። ቀጥል እንዲያው እንወያይም ሲሉ ቀጠሮ ሲያዝም ይኸው እኛ ግን እንወያይ ስንል ዲያቆናቱ ዲያቆን መኳንንት እኔም አለው ስንል ግን ምን ተባለ? የድቁና ማራገጫ ወረቀት አምጡ፣ ከቤተክርስቲያን ተወያዩ፣ እንድትወያዩ ፈቅጃለሁ የሚል ወረቀት ጽፋችሁ አምጡ ተባለ ማለት ነው። እና ወንድሞቻችን እኔን ይጭነቀኝ፣ እኔን ጭንቅ ይበላችሁ። ኤርሚ አለ ወይ ለምትሉ ሰዎች ኤርሚያስ ባለበት ነው እየተደረገ ያለው። ላሳያችሁ። ይኸው እሱ ቤት እኮ ነው ይሄ ሁሉ ያለው፣ እሱ ቤት እኮ ነው። እቺን ቪዲዮማ ቆይ ፖስት አደርጋታለሁ። እሱ ቤት እኮ ነው። እሱ ቤት ይኸው አለ፣ ዳጊ አለ፣ ቤኪ አለ፣ ቢኒ አለ። የዋድን ፎቶ አለኝ ብሎ ያው ብዙ መከራ እያየ ያለውና እንዲያው በጣም የሚያስቁ ናቸው። ለማንኛውም አንድ 15 ደቂቃ አለችኝ። ሀሳብ ልቀበላችሁና ያው እኔ ጋር እንዳይነጋብኝ
እረፍት እናደርጋለን ማለት ነው። አንዳንድ ዙር ድጋሚ ልስጣችሁ እድል፣ ከዛ እንደሱ እናደርጋለን። እንዲሁ ዘንድሮ ፕሮቴስታንቶች እንደተጨነቃችሁ፣ ፕሮቴስታንቶች እንደዚህ ኮንፊውዝ እንደሆናችሁና ጭራሽ ከእስልምናና ከኤቲስት ጋር ወይም ኤቲስት ሆነው ግን ያው ለእስልምና ከሚሰሩ ጋር እዛ ድረስ ህብረት አድርጋችሁ አሁን ደግሞ ጭራሽ ዲያቆናት ይምጣላችሁ፣ ዲያቆናት ደግሞ ሲጠሯችሁ ደግሞ አይ እነሱ ደግሞ ምን ያርጉ ተባለ፣ ወረቀት አምጡ ተባለ፣ አይዲ አምጡ ተባለ። እሺ ከማን ልጀምር? እሺ ወጣሽ እንዴ ቤላይ? እሺ ዶክተር ሳምሪ ሀሳብ ካለሽ ሀሳብ ስጪና ከዛ ተሜ፣ ከዛ ዲያቆን፣ ከዛ ኬኩ አድርገን እንጨርሳለን። እሺ ያሬዶ ሰላም ብያለሁ ሁላችሁንም። እግዚአብሔር ያክብርልኝ እድሉን ስለሰጠኸኝ። ያው ጉዳዩ የስዩሜ እንትናል እንጂ የዮሐዴ ላይ የተደረገው ነገር ነው ዋናው ጉዳይ። እስቲ አሁን ኤርሚያስ ቤት የምትገቡ ሰዎች ህሊናችሁ እንድጠይቁ መፈልገው አንድ ነገር፣ ዮሐድ ምንድን ነው ያጠፋው? ጥምቀት ለድህነት ነው አይደለም በሚለው እንወያይ ብሎ ዲቤት ጠራ እንጂ አንድ ያጠፋውን ጥፋት ጻፉ ከታች። ጥፋት አጥፍቷል ዮሐድ የምትሉትን ፎቶ እንዲሰበሰብ ፎቶ ለሌሎች ሰዎች እንዲሰጥ እንዲተላለፍ ምክንያት የሆነው ምንድን ነው? የዮሐድ ጥፋት ዲቤት ስለጠራ። ኦኬ ዲቤት መጥራት ወንጀል ነው ማለት ነው እናንተ ጋር? ወይስ የሆነ ሰው ሲጠራ ብቻ ነው ትክክል የሚሆነው? ኦኬ አዲስ ሰው ኦኬ ሌሎች ነገሮችን አልተረዳም ብላችሁ የምታስቡት ሰው ሲሆን ዲቤት የምትቀበሉት እዛ ግሩፕ ያላችሁ ማለት ነው። ሁሉንም ፕሮቴስታንት ተወያዮችን እያልኩ አይደለሁም፣ ምክንያቱም በእውቀት ብዙ የሚወያዩ ልጆች አሉ፣ እነሱን አይመለከትም። ይሄኛው ዲቤት ለየት ያለው ምንድን ነው ካልን፣ አንደኛ ርዕሱ፣ ሁለተኛ ፒን ዮሐዴ የጠራው ጥሪ ፒን ያደረገው ቪዲዮ በጣም የሚያስመታው ነው። ኤርሚያስን ራሱ ምንድን ነው የሚለው እዛ የኤርሚያስ ድምፅ የዮሐዴ ቪዲዮ ጥሪ ካያችሁ ምን ይላል? ጥምቀት ለድህነት ነው የሚለው የስህተት ትምህርት ነው ይላል። ኦኬ ይሄ ደግሞ በዚህ ርዕስ ከተወያየ እንደዚህ ብሎ እዛው ያለውን በእርሱ አብያተ ክርስቲያናት ተብለው በሚጠሩት ውስጥ ያሉትን መካነ ኢየሱሶችን ከነሱ ጋር ነው የሚያጋጨው። አንድ ሁለተኛ ደግሞ ጥምቀት ለድህነት የሚለውን አስተምህሮ በመጽሐፍ ቅዱስ ሞግቶ ማስጣል አይቻልም። ትርጓሜውን ከአባቶች እኔ ቢባል አባቶች በሙሉ ጥምቀት ለድህነት እንደሆነ ነው የሚያስተምሩት። ይህንን መርታት አይችልም። እንኳን ኤርሚያስ ሌላም ተወያይ መርታት አይችልም ይሄንን። ለዛ ነው እኮ ነሃኔል ኩረማ ወደ ጥምቀት አስተምሮ ላይ እንታደስ ምን ይመስላችኋል ብለው ለቀዋል ኦፊሻል ፔጃቸው ላይ። ጥምቀት ለድህነት የጸና የሐዋርያት ትምህርት ነው። ጋሪ ያደረገው የዚህ ዲቤት ጭንቅ የሆነበት ርዕሱ ከመካነ ኢየሱስ ጋር ስለሚያላትመውና የጸና መረታት የማይችል አስተምሮ ስለሆነ ነው። ሶስተኛ ደግሞ ዮሐዴ ስለሆነ ነው። ዮሐዴ ያው አንደበተ ርቱዕ ሎጂካሊ በጣም ፋስት የሆነ የመጽሐፍ ቅዱስ የአባቶች እውቀቱ በጣም አስደናቂ ነው። ከነዚህ ማምለጥ የሚችለው እንዴት ነው? ወይ ማስፈራራት ነው ወይ የሆነ ዘዴ መፍጠር አለበት እንጂ ዮሐዴ አንድም ያጠፋው ጥፋት የለም። ስለዚህ ለህሊናችሁ የምትቆሙ ሰዎች ዮሐዴ ምን አጥፍቶ ነው የሚለውን ራሳችሁን መርምሩና ፍረዱ። ሌላ ምንም ማለት አይቻልም። እኛ ክርስቲያኖች ግን ምን እናደርጋለን? ዮሐዴን ቪዲዮ እየሰራን ፎሎ እናስደርገው፣ እናበረታታው፣ እንጸልይለት። ኦኬ በየጸሎት ሰዓታችን እናስበው። ኦኬ ከዚህ በላይ የሚያገለግልበትን እድሜ እንዲጨምርለት፣ ለእኛም የሱን ማድረግ ማለት እንደሱ እንድንሆን እንዲረዳን፣ ሁላችንም እንደሱ ቤተክርስቲያናችን እንድናገለግል እንዲረዳን እንጸልይ ነው። ሌላው ዲቤት የምንጠራ ሰዎች በጥበብ ቢሆን ኦኬ ሁል ጊዜ 5 እና 4 ሰዎች ብቻ እየተወያዩ ይቀጥል የሚል ሀሳብ የለም እዚህ ጋር። ኦኬ ሁላችንም በእውቀት እያደግን ለመወያየት እንድንደርስ ይሄ ጥሩ ነው እንደው የሚተካ ትውልድ ሲኖር። ነገር ግን ስናደርግ ርዕስ እንምረጥ። ቤተክርስቲያናችን የምታተርፍበት ርዕስ ይሁን፣ ሰዎች የሚድኑበት ርዕስ ይሁን። ሰዎች እንዲድኑ ደግሞ የምንመርጠው ርዕስ የመዳን ትምህርት ነው። ኦኬ ሰው የሚድነው በመዳን አስተምሮ ነው እንጂ መስቀሌት ነው እዚህ ነው። ኦኬ ገድለ ተክለ ሃይማኖት ላይ ይሄ ቃል ምን ይላል አይደለም ሰዎችን የሚያድነው ትምህርት። ስለዚህ የሚያድነውን ትምህርት ነው ርዕስ መምረጥ ያለብን። የሚያድነውን ትምህርት ርዕስ ስንመርጥ ደግሞ ቤተክርስቲያናችን ያንን ትምህርት በምንድን ነው የምታብራራው የሚለውን ማየት አለብን። ለምሳሌ ቤተክርስቲያናችን ሰው እንዴት ይድናል የሚለውን ትምህርት ከመጽሐፍ ቅዱስና ከአባቶች ትምህርት ነው የምታብራራው እንጂ ከገድላት ላይ አይደለም። ስለዚህ ነገረ ድነት በመጽሐፍ ቅዱስና በአባቶች ብላችሁ ብትገቡ ችግር የለውም። ነገረ ድነት በገድለ ተክለ ሃይማኖት መጽሐፍ ተብሎ ግን አይገባም። ሲጀመር ገድላት የሃይማኖት መመስረቻም ስላልሆኑ የሃይማኖት መከራከሪያም ስላልሆኑ ጥያቄ ግን ይጠየቅባቸዋል።
ማንም ክርስቲያን ጥያቄ መጠየቅ ይችላል። ከሌላ ቤተ እምነት ያለ ጥያቄ መጠየቅ ይችላል። ርዕስ ተይዞ ግን በገድላት ተብሎ ግን በጭራሽ አይገባም። ይህንን ሁላችንም እንድናስተውለው ነው። እግዚአብሔር ይስጥልኝ። እሺ ዶክተር እናመሰግናለን። እግዚአብሔር ይስጥልን። በጣም እናመሰግናለን። ኬኩሽ ሀሳብ አለ? አይ መዝሙርዬ በቃ አንተም ረፍት አድርግ። እግዚአብሔር እንግዲህ ወንድሞቻችንን ይጠብቅልን። እግዚአብሔር ያው ከምንም በላይ የሚጠብቀን እሱ አለ፣ እግዚአብሔር አለ። ወንድሞቻችን እንደዚህ አይነት ስራ መሰሩ ወንድሞች በተቻለ መጠን ስልካችሁን በስማችሁም ስልክን ባታወጡ አሪፍ ነው፣ በሌላ ሰው ስም ቢሆን። ምክንያቱም ያ ሲም ካርድ በእናንተ ስም ካለ ምናልባት ፎቶግራፋችሁ ምናምን ሊገኝ ስለሚችል ማለት ነው። ያው ዛሬ በጣም ብዙ ተንኮሎች አሉ እና ከዚህ አንፃር በተለይ እንደዚህ አሁን ሪስክ የሆነ ስራ የምትሰሩ ልጆች በጣም በተቻላችሁ መጠን ጥንቃቄ አድርጉ። ከሰው ጋር ብዙም ይሄ ፎቶግራፍ መነሳት ምናምን ዛሬ አብሯችሁ ፎቶ የተነሳ ሰው ነገ ምን እንደሚሆን ስለማይታወቅ ሊከዳም ስለሚችል በተቻለ መጠን በቃ እንደው ራስን መጠበቅ እኔ ሪኮመንድ ማድረገው እሱን ነው። እግዚአብሔር በተረፈ ደግሞ እንግዲህ ይጠብቃችሁ። እግዚአብሔር አለ፣ ምንም ችግር የለውም። ያሬዶ በቃ አንተ ጋርም እየመሸ ስለሆነ ረፍ እግዚአብሔር ይስጥልን። እሺ እየነጋ ነው እንጂ ኬኩዬ እኔ ጋርማ። እሺ ተምዋ ሀሳብ አለ? እግዚአብሔር ይስጥልን። ተምዋ ሀሳብ አለ? እግዚአብሔር ይስጥልን ስለመጣ ኬኩዬ አመሰግናለሁ። ያሬድዬ ሐሳቤማ እሰይ ነጋ ነው የምለው። እሰይ ነጋ እሰይ ነጋ ላመሰግን ነው። ያው አንተነ ድምጽ ያለ እኔ ድምጽ የለኝም። ሁላችሁንም ከልብ ነው የምወዳችሁ። የዋዴን ፎሎ ማድረግ አይረሳ፣ ቪዲዮ ይሰራ። በተለይ ስም ያላችሁ ቲክታከሮች ሁላችሁ ተነሱ፣ ቪዲዮ ስሩ። ልክ እናንተ ላይ ሲደርስ ብቻ መጮ ሳይሆን የዋድ አይጮም ለራሱ እንደምታውቁትና እሱን ስሩ፣ እንሰራለን። ክርስቶስ ኢየሱስ ከኦርቶዶክስ ጋር ነው። እግዚአብሔር አምላክ ሀገራችንና ቤተሰቦቻችንን ይጠብቀናል። ያሬዲ ተባረክልኝ። አሜን አሜን አሜን። ተምዋ እሺ። ዲያቆን ስዩም እርስዎ ደግሞ ጠቅላላ አድርገው እንጨርስ። በስልኮ ግን ያስቀምጡልኝ አደራ እንዳይዘነጉ። እሺ እግዚአብሔር ይስጥልኝ። ያው እንግዲህ የእርስዎንም ደግሞ ሰዓት እንዳንሻማ ኔክስት ደግሞ በሰፊው እንነጋገራለን ብዬ አምናለሁ። እግዚአብሔር የዚያ ሰው ይበለን። እኔ ልለው የምችለው ይሄንን ነው። እሺ እሺ ዲያቆን በጣም እናመሰግናለን። እግዚአብሔር ይስጥልኝ። እርስዎንም በቃ ስልኮትን ያስቀምጡልኝ እሺ፣ አደራ አሁን ሲወጡ። አሜን። እሺ 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 እሺ። እዚህ ያላችሁ ክርስቲያንና ወንድሞቻችን ዛሬ እንግዲህ በዮሐድ ጉዳይ ነው ብዙ የተናገርነው። ዮሐድ ላይ ለመግደል፣ ዮሐድን ለማሳደድ፣ ዮሐድን ላይ ክፉ ነገር ለማድረግ እንደ ጴንጤ እነ ኤርሚያስ እና ወንድሞቹ ጥቂት ጴንጤዎች ግን አይምሮ ያላቸው ቀና ልብ ያላቸው እውነቱን እውነት ውሸቱን ውሸት የሚሉት ጥቂት ጴንጤዎች ለምሳሌ እንደነ ኤፍሬም ባለጊዜ እንደነ አቤል አቡና እንደነ ሄሉ እና ሌሎችም ጥቂት ማለት ነው አይምሯቸውና ልቦናቸውን በጥላቻ ያላሳወሩ ተቃውሞታል። ይሄ እኛን አይወክልም፣ ይሄ የአመፀኞች የዱርዮች የአጋንንት ስራና የአመፀኞች የስብስብ ነው ብለው በደንብ አድርገው እንዲሁም እስካሁን በዛ ህብረት በማድረጋቸው ስህተት እንደሆነ ሁሉ በደንብ ሰርተው ይሄን ተናግሯል። ይሄ በጣም ትልቅነት ነው፣ እነሱ ማመስገን እፈልጋለሁ። በተረፈ ግን ብዙሃኑ ግን ፕሮቴስታንቶች የኤርሚያስ ደጋፊዎች ናቸው። ይሄን አይነቱን ሰው ከሙስሊሞች ወይ ደግሞ ከኤቴስቶች ጋር እኩል አንድ ላይ ሆኖ ኤርሚያስ እንግዲህ ከኤርሚያስ አቅም ሙስሊሞችን ዮሐድ ተናገረ፣ ሙስሊሞችን ዮሐድ ቻሌንጅ አደረገ። ስለዚህ ፎቶን እሰጥብሃለሁ። ውይይት ማምለጫ ማለት ነው፣ ውይይት ማምለጫ እና እንደዚህ አይነት ተንኮልና ክፋት ደባ ለወንድሞቻቸውን በእርግጥ እነ ማን ናቸው እና አማን ሻሎም እና አቤል አቡናን እንዴት ሲያሳዷቸው እንደነበር ታውቃላችሁና እንኳን ለራሳቸው እንኳን ከነሱ እምነት ውጭ ላለ ሰው ለራሳቸውም ወንድሞች የማይራሩ መሆኑን አይተናል። ዮሐድ ላይ ምንም የሚደርስ ነገር የለም። ግን ደግሞ እኛ ክርስቲያኖች እንደዚህ ሲባል ደግሞ ዝም አንልም፣ ወንድሞቻችን እንጠብቃለን። ሰው በዛ መልኩ እናደርጋለን እና
በጥሪ ቀርቦለት ነበረ በዲያቆናቱ። ዲያቆናቱንም መታወቂያ አምጡ ብሎ ሸወድ ለማድረግ ሞክሯል ወንድማችን። እና እንግዲህ እንቀጥላለን። ኦኬ፣ በጣም እንቀጥላለን። ይሄንን ወንድሞቻችን እንጠብቃለን። ፎሎ አድርጓቸው፣ ቪዲዮ ስሩላቸው። አሁን ፖስት ማድረገው ቪዲዮ አለ ከመተኛቴ ፊት። እሱን ከብታችሁላችሁን ዲዩት ሼር አድርጉ። ምን ሲሉ የዲያቆናት ይጥሩኝ ሲል የነበረው ዲያቆናት ሲጠሩት መታወቂያ ደግሞ ያሳዩ ዲያቆን ለመሆናቸው መታወቂያ ደግሞ ያሳዩ የሚል እንዲያው በቃ እንደዚሁ ቶም ኤንድ ጄሪ እንዲሆነን እንቀጥላለን ማለት ነው። እና እናያለን እንግዲህ ከእስልምናው ጋርም ከኤቲስት ጋርም የጀመራችሁትን ፍቅር ደግሞ ድረስ እንደሚደርስ እናያለን። ስለዚህ በርቱልን ክርስቲያኖትና ወንድሞቻችን። ስለ እውነት ደግሞ የቆማችሁ ፕሮቴስታንት ወንድምና እህቶቻችን እናንተን ማመስገን እፈልጋለሁ። ጥቂት ናችሁ። ብዙሃኑ ግን በጭፍን ጥላቻ ውስጥ ለኦርቶዶክሲያንና ለኦርቶዶክስ አገልጋዮችና ለቤተክርስቲያኗ ጥላቻ ስላላቸው በብዙ መልኩ ሲገልጹ አይቻለሁ። እንበረታለን። በሉ አሁን የምሰራውን ቪዲዮ ሁላችሁን ኮፒ ሊንክ ዲዩት ሼር